ይሄን አጭር አድርጋ አስረዳኝ። የደህንነት ትምህርት ላይ ከፔኔኮስታል ጋር አንድ ናችሁ ወይስ አይደላችሁ? ሲምፕል ኮስችን ናችሁ ወይስ አይደላችሁ? በደህንነት ትምህርት አንድ ናችሁ ወይስ አይደላችሁ? አትደባብሱት። ሳክራሜንት ላይ ከመጣ ባፕቲዝም ላይ ከመጣ ገባ፣ ጥምቀት ላይ ከመጣ ሳክራሜንት ላይ ከመጣ ቅዱስ ቁርባን ላይ ከመጣ ምንም ያገናኛችሁ ነገር ከሌለ በዝማሬ ብቻ ኢየሱስ ኢየሱስ ስለተባለ መዘምራን መከራየት አይነት ነገር ከሆነ ምኑ ነው አንድነቱ እያልኩ ነው የምጠይቀው። አዎ እንዴት እስቲ ያስረዳኝ። ያው ከሳክራሜንት ውጪ ሌሎች አንድ በሚያደርገን ነገር እንቀጥላለን በሚል ነው። አንድ የሚያደርገን ነገር ነበረ። አንድ የወንጌል ስራ፣ ሚስዮናዊ ስራዎች፣ ብዙ ህብረቶች ነበሩ እና ደግሞ በስደት ዘመን በደርግ ጊዜ በተለይ የዛ ሰዓት ነው አንድ የሆን ነው እና በአንድነት ተሰደን ስለነበረ ያው በችግር ጊዜ ዩኒቲ ሲመጣ ነው አንድ ላይ ዩኒፋይድ ሆነናል። በዚህ ሀገር ያው ውጭ ሀገር አልተለመደም። ምናልባት ኢትዮጵያ ውስጥ ነው ይሄ አንድነት ያለው። ያ እንደዚህ አይነት እንትኖች አሉ፣ የተፈጠሩ ኦኬዥኖች አሉ። በአንድ የመጣ ነገር አይደለም፣ በአመታት የመጣ ነገር ስለሆነ ሰው ከሳክራሜንት ውጭ ያለውን ነገር በህብረት ኦልሬዲ ተለማምዶታል። መኖሩን በህብረት ማምለኩን በህብረት ማመስገኑን ስለተለማመደው በዛ አካሄድ እና ደግሞ በመሪዎቻችን መሆን 5 ሶሎዎች አሉ። ከዛም ውጭ መጽሐፍ ቅዱስ ላይ ጭምር ካነናችን ተመሳሳይ ነው። በተለያዩ ነገሮች አሉ አንድ የማያደርጉን ነገሮች እንዳሉ ሁሉ ማለት ነው። በሁለቱ መሀል ልዩነት አለ። ያለው ልዩነት ምንድነው? ህብረት ሲሆን ፌሎሺፕ ነው። ዴን አልታርና ፑልፒት ፌሎሺፕ አለ፣ ወይም ደግሞ በጋራ አገልጋይ መለዋወጥ የመሳሰሉ ነገሮች አሉት። ካውንስል ሲሆን ግን ከዛ የተለየ ነው ያለው አካሄድም ጎል። ለምን ካውንስሉ የተቋቋመው የዛሬ 5 ዓመት ነው። አይ ቲንክ 5-6 ዓመት ነው። ሶ በነዛ ሂደቶች ውስጥ ደግሞ ካውንስሉ የሚመለከተው ላይክ አስተዳደራዊ ጉዳይ ሲሆን ላይክ ፈቃድ መስጠት የካውንስሉ በኩል እንዲህ ታስቦ ነው ካውንስሉ የተደረገው። ስለዚህ መካኒሱስ ደግሞ ህብረት ውስጥ የለችም። ከህብረቱ ወጣለች። ቃለ ሕይወትና መካኒሱስ ህብረት ውስጥ ያሉት አሁን ካውንስል ውስጥ ነው። ስለዚህ በሁለቱ ማለት በደንብ ዲስቲንክሽን አለ። ከዚህ በፊትም በተደጋጋሚ ስንናገር ነበረ። በተለይ ቤተክርስቲያናችን በ2010 እና ከዛ በፊትም በነበረው ከዛ በኋላም ባሉት ስብሰባዎች ወይም የካውንስል ስብሰባ የካውንስል ስል የራሱ የቤተክርስቲያኑን ያው ሲኖዳል ስለሆነ በሲኖዶስ ስለሆነ የምትመራው በዛ ባደረገቻቸው ስብሰባዎች ላይ ከማን ጋር ነው ህብረት የማደርገው ከማን ጋር ነው መሰዊያና መስዋዕት መጋራው የሚለውን ሐሳብ ስታስቀምጥ ምንድን ነው ያስቀመጠችው? አስተምሮዋን ሳይሸረፍ የቤተክርስቲያኒቱን አስተምሮ ሳይሸረረፍ ከሚቀበሉት ጋር አብረን ህብረት እናደርጋለን። ህብረት አናደርግ ወይም ደግሞ በቤተክርስቲያኒቱ መግለጫ መሰረት ያ ማለት ቅድምም አንተ ዮኒ የጠየቀው ጥያቄ አለ ስለ ጥምቀት ስለ ጌታ እራት እዛ ሄደን አንሰብክም፣ እነሱም አያሰብኩንም። ለምን ያው አይቻልም። በዛም እኛ ጋር መጥተው ያንን እንትን ሊሉ አይችሉም፣ ልዩነት ስላለ ከብሉይ ኪዳን። ጥሩ እናንተው ካላችሁኝ እሄዳለሁ። ኦገስቲን ስላቋረጥኩ በጣም ይቅርታ። ይሄን አጠንክሬ ስለምጠይቅ ነው። ቅድምም ደጋግሜ የማደርገው ስታስተምሩኝ ምን ብላችሁኛል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ በደንብ አድርጋችሁ ይህን ነገር ስትነግሩኝም ጭምር ነበረ። ምንድን ነው የሚለው? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈልና አንድ ነን ነው። ተግባበልንተናል። እኔ እስከማውቅ መጽሐፍ ቅዱስ ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈላለንና። ምክንያቱም በቁርባንና በጥምቀት ላይ ሉተራውያን አንድ ናቸው። በዚህ ደግሞ ኮምፕሊትሊ የተለዩ ናቸው። እነሱ ሙሉ ወንጌላውያን ሙሉ ለሙሉ የተለዩ ናቸው። አንድነት እዛ ላይ የለም። አንድነት በሌለበት በመዘመር ብቻ አንድ ነን ብሎ መምጣት ሌላው ሀገር ላይ እንዳልኩ አሁን ቅድም እንደ ቅዱሴ እንዳብራራልኝ ከሆነ በችግር ጊዜ አብሮ ስለሆኑ ምናምን ያለኝ፣ በችግር ጊዜማ ብዙዎቹ አብረው ሊሆኑ ይችላሉ። ችግር ያለበት አብዛኛው አብሮ ሆኖ ብዙ ነገር ያደርጋል። ግን አሁን በትክክለኛው እንደዚህ ነን ብሎ መናገር በሚቻልበት ዘመን ደርግ አልፏል።
ያለው ማን ነው? ኢህአዴግ ነበር። ከዛ አሁን ብልጽግና አለ። ስለዚህ በዚህ ጊዜ ላይ ማንም ኢቭን መንገደኛ እኔ ፓስተር ነኝ ብሎ የሆነ ቸርች መክፈት በሚችልበት ጊዜ እኔ ፍቅር ሲዝም ነኝ ብሎ መክፈት በሚችልበት ቦታ ላይ አሁን እዚህ የሉተራውያን ወንድሞችና እህቶች የተለየ ትምህርት እያለ እያወቃችሁ ውስጣችሁ ልዩነት እንዳለ እያወቀው በአንድነት ማምለኩ እንደዛ ከሆነማ ለምን ከካቶሊክ ጋር አታመልኩም? ለምን ከኦርቶዶክሳት ጋር አታመልኩም? እንዲያውም የሚቀርበው እነሱ ናቸው። ምክንያቱም እነዚህ ምንም ከድህነት ጋር የሚገናኝ ነገር የለውም። እንትኑን ብታመጡ፣ ጥምቀቱንም ብታመጡ፣ ፔኔኮስታል ጋር ጥምቀቱንም ብታመጡት፣ ቁርባኑንም ቅዱስ ቁርባኑንም ብታመጡት ከመዳን ጋር ምንም ግንኙነት የለውም። ትምህርታቸው እንደዛ ነው። ያንን ተምሬያለሁ። ግንኙነት የለውም። ማመን ብቻ ነው ትልቁ የመዳን ትርጉሙ። ስለዚህ ምንም በዚህ ጋር በማይገናኙበት ሞር ወደ ካቶሊክ ሞር ወደ ኦርቶዶክስ መሄዱ የሚያመዝነው በዚህ በኩል ጋር ብዙ በትምህርቱ ግራ ማጋባ ቦታ እያለ እንዴት እናንተ ሌሎቹ ጋር መሄዱን መረጣችሁ ነው። ተግባብተናል። አብሮ አይድማ ትምህርቱ አይሄድም። ትምህርቱ ሄደው ከኦርቶዶክስ ነው ከካቶሊክ ጋር ነው ትምህርቱ ሄደው። የሳክራሜንቱ ትምህርት የባፕቲዝም ትምህርት ከሁለቱ ጋር ነው የሚሄደው። የጥምቀት ትምህርትም የእንትኑም ትምህርት ከሄድክ ሙሉ የሚሄደው ከካቶሊክና ከኦርቶዶክስ ጋር ነው። ስለዚህ እነዚህ ጋር የሚሄድ እያለ ከእነዚህ ጋር መሆኑ ያስመረጠበት ምክንያት ምንድን ነው? ሜን ፖይንቱ የመዘምራን እጥረት ከሆነ ኢየሱስ ኢየሱስ ስለተባለ ብቻ የሚዳን እንዳልሆነ ማቴዎስ 7:21 ጀምሮ ይናገራል። የአባቴን ፍቃድ የሚፈጽም እንጂ ጌታዊ ጌታዊ የሚለኝን አልሰማም የሚልበት ጥቅሶችም እንዳሉ ታውቃለህ። ስለዚህ ያንን ነገር እንዳወቃችሁ እንደማይድኑበት እያወቃችሁ ትምህርቱ ምን አይነት ትምህርቱ የቅዱስ ቁርባኑ ትምህርት፣ የጥምቀቱ ትምህርት፣ የድህነት ትምህርት ውስጥ ስላልሆነ እነሱ ጋር እንዴት አድርጋችሁ ነው አብራችሁ የምታመልኩት? ይህን በደንብ አድርጋችሁ እንዲገባኝ አስረድታችሁኝ። ባለፈው እነዛ የተቀየሙኝ በዚህ ጥያቄ ነው። አብረው ተወያዩ ከኦርቶዶክስ ወንድሞች ጋር። ከዛ በኋላ አይ እነዚህ ክሊር አድርገውልኛል፣ እናንተን ልጠይቅ ባልኳቸው አኩርፈኝ ነው እስካሁን አኩርፈኝ ያሉት እና ይሄ በጣም ለእናንተም የሚጠቅም ነገር ስለሆነ ሞር ህብረታችሁ ወደ ኦርቶዶክስ እና ወደ ካቶሊክ የሚያደላ ነው ባይነኝ እኔ። እስቲ ካልሆነ ደግሞ አይ አይደለም ብላችሁ እናንተ አስረዱ ከመጽሐፍ ቅዱስ አንጻር። አንደኛ ክርስቲያን እንግዲህ ክርስቲያንን ሁላችንም እንግዲህ እንደ ሉትራን ወይም እንደ መካኒሱስ ደግሞ ሌሎቹን ጥንታዊ ቤተክርስቲያናቱን እንደ ካቶሊክንም ኦርቶዶክስንም ጨምሮ ወንጌል አማኙንም እንደ ክርስቲያን እንቆጥራለን። ግን የምንስማማባቸው ነገሮች አሉ። እንደ ክርስቲያን ስለሆነ ሼር ማናደርጋቸው ነገሮች ይበዛሉ ማለት ሳይሆን ሼር የምናደርጋቸው ነገሮች አሉ። ኦብቪየስሊ ግን አንድ ላይ ላይክ አብሮ እንትን ለማለት እንትን ያስፈልጋል፣ ፉል አግሪመንት ያስፈልጋል በሁሉም ነገር። እንትን አለ ለምሳሌ ኢትዮጵያ ውስጥ ስለሆነ ያለችው ከሌሎቹ ጋር የነበራት ነገር አለ። ያ ደግሞ ያመጣው ተጽዕኖ አለ፣ ያመጣው ቤተክርስቲያኒቱ ላይ ያመጣው ነገር አለ። ለምሳሌ አሁን ህብረት ውስጥ ነበረች፣ ከዛ ከህብረት ወጣ ነው አሁን ካውንስል ውስጥ የገባችው። አንድ ላይ የሚሰራበት ነገር አለ። ውጭ ላይ ኦብቪየስሊ ክርስቲያን የሆኑት በስላሴ የሚያምኑት አንድ ላይ የሚሰሩበት ሚንስ አለ። ግን ይህም በደንብ መናገር ስላለብኝ ነው። የጌታ እራት ሲሆን ሌላ ሚኒንግ አለው። ጥምቀት ሲሆን ሌላ ሚኒንግ አለው። ምን ማለት ነው? ቅዱስ እራቱ ጋር ሲሆን የቤተክርስቲያኒቱን አስተምሮና ስርዓት በተመለከተ ሲሆን ግን ሌላው እንግዳ ሆኖ ነው የሚመጣው ለቤተክርስቲያኒቱ። ስለዚህ ወደኛ ሲመጣ የኛ የሆኑ ነገሮች መከበር መቻል አለባቸው። ስለዚህ ቅዱስ እራታችን ወይም ቅዱስ ቁርባናችን ለማንም ክፍት አይደለም፣ ክሎዝድ ነው መሆንም ያለበት። የሚያደርጉም አሉ፣ ክፍትም እያደረጉ ደግሞ ያሉ። እነሱ ደግሞ ልክ አይደላችሁም እያለን ያለን። ለምንድነው ክፍት መሆን የሌለበት? አንደኛ እኛ የምንለውን አይነት እምነት ለምሳሌ ሪል ፕሬዘንስን እናምናለን፣ ወይም ደግሞ እውነተኛ ክርስቶስ መገኘት አለ ሪል ፕሬዘንስ ስላለበት። ስለዚህ ይሄንን ደግሞ ለማንም ክፍት አናደርግ። የማያምን ሰው መጥቶ ያንን ቢወስድ ምንም ቤኔፊት ስለማያገኝበት፣ እኛ ስንወስድ ግን የምንቀበለው ጸጋ ለኃጢአት ይቅርታ እንቀበልበታለን። አብ ወልድ መንፈስ ቅዱስ እኛ ውስጥ ያድራሉ ብለን ስለምናስተምር ይህ ጽኑ የሆነ የቤተክርስቲያን አቋም ነው። ሌላ ሰው ወደኛ ከመጣ እንግዳ ሆኖ ነው የሚገባው። ስለዚህ በዚህ አንድነትን ማስቀመጥ አይቻልም። ለምን? በቃ ቤተክርስቲያን ይሄ ነው አይዴንቲቲዋ። በዚህ መልኩ ትሄዳለች።
ግን አንድ ላይ የሚያሰሩ ነገሮች ሲኖሩ ደግሞ አንድ ላይ ከሌሎቹ ጋር ትሰራለች እንደ ክርስቲያን በውጭም ያለ ነገር ግን መሰዊያ መጋራት፣ አገልጋይ መላላክ የመሳሰሉ ነገሮች አንዱ እኛ ጋር መጥቶ የፈለገውን መናገር ከቤተክርስቲያኒቱ አስተምሮ ምዕመኑ ከለመደው ውጭ መጥቶ መናገር ያ ፍጹም የሆነ ቤተክርስቲያን የማትቀበለው አካሄዷል። አንተ አንድነት ዋናው ምንድን ነው? ማብራት ዋናው ጥምቀቱ ላይና ቅዱስ ቁርባኑ ላይ ነው አንድነቱ አይደል? ዋናው አንድ የሚያደርግ ቅዱስ ቁርባኑና ሴንተሩ እሱ ነው አይደል? ስለዚህ አሁን በአንተ ባልከው ሙሉ ወንጌሎች ድነዋል አልዳኑ? አንከር እያደረኩ ነው መጠየቅ ትንሽ ስለቆየው እነሱ ጋር አሁን እነሱ ጋር ስመጣ እነሱ ድነዋል አልዳኑ? ሁለት ነገር ላስቀም። አንደኛው ድነት እግዚአብሔር ሁሉም ለሰው ልጅ የሰጠው ነው። ሁለተኛ ድነትን በዲኖሚኔሽን አናስቀምጥም። ለምን ኦርቶዶክስ ያመነ የተጠመቀም ይድናል ያላመነ ይፈረድበታል ነው የሚለውና እነሱ አሁን እነሱ ያመነው ጋር ነው ጨረፍ አድርገው ሸርፏት የሚወስዷት ማመኑ ላይ ብቻ ነው። እነሱ የድነት እምነት አላቸው ስለምናምን ለምን በቃሉም በኩል ሪጀነሬት ማድረግን ስለምናምን እኛ ድነት ደግሞ ቃሉ ጋር ይሄ በቃ ቃሉን ተቀበልኩ አመንኩ ጸደቅኩ ብቻ ያለኛ እሱ ብቻ ድነት አይደለም ለኛ። ኦኬ ስለዚህ አልዳኑም ማለት ስራቱም እሱ ድነት ነው። ስለዚህ አሁን በቅዱስ ራቱ በኩል ስንመጣ ያንን በቅዱስ ራቱ በኩል የሚገኘውን ጸጋ ኖ ጥምቀቱ ላይ ራሱ አለ። ጥምቀቱ ላይ አሁን ጥምቀቱ ላይም የክርስቶስን ልብስ ነው የምንለብሰው ያልተጠመቀ ይፈረድበታል ይላል እዛ ላይ። ስለዚህ በጥምቀቱም በቁርባኑ ስለማ እነሱ እንደመታሰቢያና በቃ ብትጠመቅም ባትጠመቅም ችግር የለውም ሜን ስላልሆነ እነሱ አልዳኑም ማለት ነው። ምን ላይ እንጠለጠላል መሰለህ አሁን የድነት ነገር ጎሄድ። ስለዚህ ስላልዳኑ ካልዳኑ ጋር ህብረት እየተደረገ ነው ማለት ነው። ከዛ ጥያቄ የሚመጣው አንቺ ጎሄድ እንትን ነው ማለት አሁን ስለ ሉትራን አስተምሮ ስለሆነ የምናስተምረው ስለ ሌሎች ባይነሳ እንደ ሀሳብ ማለት ነው። እንደዛ እንዴ ሙሉን ነው። ምክንያቱም ልዩነት እንዳላችሁ ከተነጋገርን ገብቶሻል። ልዩነት እንዳለ እናንተን ቀኑን ሙሉ ሲጨፈጭፏችሁ ነው የሚውሉት። ቀኑን ሙሉ ጠዋት በይ ማታ በይ ወይ ኦርቶዶክስ ነው የምትጨፈጨፈው ወይ ሉተራን ነው የምትጨፈጨፉት። ዋሻው እቺን ብቻ ልበልና ዮኒ ለጀስትና ለዩሲ ትሰጥልኛለች ብቻ። ግን አየሽ አንቾ ያልኩትን አንዴ እንትን ትበለኝ። ቀኑን ሙሉ ወይ ኦርቶዶክስ ትሰደባለች ወይ ኦርቶዶክስ ላይ ነው ፎከሳቸው ወይ ደግሞ ማን ላይ ነው ሉተራውያን ላይ ነው አይደለ? ከነ ቤተሰብ ጭምር ሲሰደብ የሚውለው እስካየው ድረስ ማለት ነው። ስለዚህ አሁን የኔ ጥያቄ ምንድን ነው? ህብረታችሁ ምንን ያገናዘበ ነው? በቁርባን አንድ ካልሆናችሁ፣ በጥምቀት አንድ ካልሆናችሁ፣ በዋናው ነገር አንድ ካልሆናችሁ በምንኛ ሂሳብ ነው አንዱ መጥቶ እዚህ ሊያስተምር የሚችለው? ምን አይነት ነገር ሊያስተምር ይችላል? አሁን ለድህነት ተብሎ ነው አይደል? ሁሌ ትምህርት ያለው የመዳን ጉዳይ ነው ትምህርቱ። ሁልጊዜ የመዳን ትምህርት ስታስተምሪ ኢንክሉድ ታደርጊዋለሽ። በሉተራውያን ወንድምና እህቶች እዚህ ባላችሁት ጥምቀት ኢንክሉድ ይደረጋል፣ እንዲሁም ደግሞ ቅዱስ ቁርባን ኢንክሉድ ይደረጋል። ያንን እነዛ አምኑበት። ስለዚህ ምን አይነት ትምህርቶች አንድ አድርጓችሁ ነው ተመሳሳይ ያደርጓችሁ? ምን አይነት ትምህርት ሆኖ ነው አንድ ላይ ልታመልኩ የቻላችሁት ነው የኔ ጥያቄ። ሞር የሚያደለው አሁን አንድ ኦርቶዶክስ ወይም አንድ ካቶሊክ መጥቶ እናንተ ጋር ቢቆርብ የተሻለ ነው ከፔኔኮስቶ። ምክንያቱም የሚያምንበት እድንበታለሁ ብሎ ስለሚያምን ቁርባኑን እድንበታለሁ ብሎ ጥምቀቱን ስለሚያደርገው ምን ያደርገዋል? የተሻለ ነገር አለው ብዬ አስባለሁ። ስለዚህ ከፔኔኮስታል ጋር ከፍተኛ ልዩነት ባለበት ውስጥ ለማጥበብ የሚካሄደው መንገዱ ለምን እንዳስፈለገ ስላልገባኝ ነው። እና በደንብ አድርጋችሁ አስረዱኝ። እንዳልጠይቃችሁ ወይም ይብራብን ማለትም ይቻላል። ሀሳብ እዚህ ጋር እሺ ዮሲ አክባ ጥሩ ውይይት ነው። ከሌሎች ወንጌላውያን አማኞች ጋር ሉትራን ምን አይነት ግንኙነት አላቸው የሚለው በሚመለከት አንደኛው በቅዱሳት መጽሐፍት እንመሳሰላለን ማለት የቅዱሳት መጽሐፍት የበላይ ባለስልጣንነትን ስለምናምን ማለት ነው። 66ቱ መጽሐፍት በሚለው ጋራ ያደርገናል ማለት። ሁለተኛው የመስቀሉ ማዕከላዊነት ማለት ነው።
በስብከቶቻችንና በትምህርቶቻችን የመስቀሉን ማዕከላዊነት የመስቀሉ ማዕከላዊነት እናስተምራለን። ስለዚህ ሁለተኛው የመስቀሉ ማዕከላዊነት የሚለው ሐሳብ መሰበር አለበት፣ ከሌሎች ወንጌላውያን ጋር የሚያመሳስለን። ሌላው ሌሎች ወንጌላውያን መጽደቅ በእምነት ብቻ እንደሆነ ያስተምራሉ። ልክ እንደዛው ሉትራንም ያስተምራሉ። ከዚህ ጋር እንመሳሰላለን። ሌላው ፐርሰናል ኮንቨርሽን ነው። እሱንም ያመሳስለናል። በወንጌል ስራና በወንጌል ሰበካም እንመሳሰላለን። በትምህርተ ሥላሴ አስተምሮ እንመሳሰላለን። በኢየሱስ ክርስቶስ ኦቶሪቲ እንመሳሰል። ምን ማለት ነው? በክርስቶስ ኢየሱስ አዳኝነት፣ በክርስቶስ መነሳት፣ በዳግም መምጣት እንመሳሰል። እነዚህ የሚያመሳስሉ ነገሮች ናቸው። የሚያለያዩን ነገሮች ያው ጥምቀትን በሚመለከት የሕፃናትን ጥምቀት ሉትራን የሚረዱበት መንገድ እና ሌሎች ቤተ እምነቶች የሚረዱበት መንገድ የተለየ ያደርገዋል። አንድ እሱ ነው። ሁለተኛው የጌታ እራት ነው። በተደጋጋሚ ተነስቷል። ሲምቦሊክ ወይም ምሳሌያዊ የሆነ የሚለው አሉ፣ መንፈሳዊ የሚለው አሉ። ሉትራን ደግሞ እውነተኛ የሆነ የክርስቶስ ስጋና ደም ነው በካህኑ ወርድ ኦፍ ኢንስቲትዩሽን አማካኝነት ይገኛል ተብሎ የሚታመነው። ስለዚህ ሎርድ ሰፐር ሌላ ማለያችን ነው። ሌላ እንደው ከነዚህ በተጨማሪ መሰረታዊ ባይሆንም የቤተ ክርስቲያን አስተዳደርን በሚመለከት ቅድመ ውሳኔና ነፃ ፈቃድን በሚመለከት በጸጋ ስጦታዎች በሚመለከት እንዲሁም ደግሞ ሌላውና በጣም መሰረታዊ ነገር በመጨረሻው ዘመን አመለካከታችን የተለያየ አመለካከት ይኖረናል። እነዚህ ግን የሚለዩን አመለካከቶች ናቸው። እነዚህ የሚለዩን አመለካከቶች እርስ በርሳችን ጠላት የሚያደርገን አይደለም። ይሄ በጣም መሰመር አለበት። ሉትራንና ሌሎች ወንጌላውያን ጠላቶች አይደሉም። ግን በአስተምሮ ደረጃ አሁን በጠቀስኳቸው ጉዳዮች የተለያየ አመለካከት ይኖረናል። የተለያዩ አመለካከቶቻችን በተለይ ደግሞ አሁን ሲነሳ ስለነበረ ጥምቀትንና የጌታ እራትን በሚመለከት የቃሉንም ስብከት በሚመለከት ለምሳሌ አሁን ሉተራውያን በመድረኮቻቸው የግድ ሕግና ወንጌል መሰበክ አለበት ብለው ያምናሉ። ሕግ ማለት ምን ማለት ነው? ሰው ወደ እግዚአብሔር ሲመጣ እንደማይችል እንዲያምን አለመቻሉ ሊነገረው ይገባል። እግዚአብሔር የሚጠይቀው ስታንዳርድ አለ፣ ያንን ማሟላት አይችልም። ስለዚህ የትኛውም የሉትራን ስብከት ሕግ መኖር አለበት ስብከት ውስጥ። ሁለተኛው የማይችለው ሰው በራሱ ሰው እንደማይችል አምኖ በወንጌል ሰበካው ማለት ነው ወደ እግዚአብሔር ጸጋ ዙፋን ሲቀርብ ወንጌል ደግሞ ሊሰበከው ይገባል ብለው ሉትራን ያስተምራሉ። ስለዚህ የትኛውም የሉትራን ስብከት ሕግና ወንጌልን የያዘ ነው። እነዚህና የመሳሰሉ ሌሎች የሚለያዩን ጉዳዮች አሉ። ሐቀኛ ሆነን እናወራ ካልን ኮንፌሽናል ሉትራን ነን ብለን ማለትም በቅዱሳት መጽሐፍትና በመጽሐፈ ስምምነት ላይ ቆመን እናወራ ካልን አሁን ምንድነው መሬት ላይ ያለውን እውነታና ደግሞ ኮንፌሽናሊ ስናወራ የተወሰነ ልዩነት ይኖረናል። ይሄ በጣም መሰረታዊ ነገር ነው። የሚያደምጡ ሰዎች ሊያስተውሉት ይገባል ብዬ አስባለሁ። ሐቀኛ ሆነን እናወራ ካልን በሉትራን መድረኮች ላይ የሌሎች ወንጌላውያን አማኞች መድረክ መጋራት ሊያደርጉ ይችላሉ አይችሉም ወይ? አንድ ሉትራን አብያተ ክርስቲያናት የሚሰብኩት ስብከት አሁን እንደተናገርኩት ሕግና ወንጌል ነው። ያንን ማካተት ይኖርበታል። ያንን ካልሰበከ ሉትራዊ ስብከት ተደርጓል ብሎ ለመውሰድ አስቸጋሪ ነው። ጥምቀትን በሚመለከት ተመሳሳይ አይነት አመለካከት የሌለው ሰው ቢሰብክ ያም አስቸጋሪ ነው የሚሆነው፣ ጌታ እራትንም በሚመለከት ማለት ነው። ያ ማለት ግን መድረኮቻችን ዝግ ናቸው፣ ዝግ መሆን አለባቸው ማለት ከሌሎች ወንጌላውያን ጋር የሚያጋራን ነገር የለም ማለት አይደለም። ሐቀኛ ኮንፌሽናል ሉትራን ከተኮነ መድረክ መዘጋት ይኖርበታል። ምክንያቱም መድረክ መዝጋት የጌታ እራትንም ዝግ አድርገን ስለምንረዳ ይሄ ክሎዝ ኮሚኒየን ስለሆነ ከዛ ጋር ተያይዞ ነው የሚታየው። ጥያቄ እየተመለሰልኝ አይደለም። በግልጽ ልንገርህ የኔ አባት፣ ጥያቄ ግልጽና ግልጽ ነው። የጌታ እራት ለድህነት ነው በሉተራውያን ተሳስቻለሁ ወይስ ስታስተምሩኝ ወይስ ለድህነት ነው? ጥምቀት ለድህነት ነው። እነሱ ለድህነት አይደለም የሚሉት። ስለዚህ እንዴት በአንድነት አብራችሁ ልታረጉ ትችላላችሁ? ዋናው የድህነቱ ዋናዎቹ እነሱ ሆነው ሳለ እነሱ የማይቀበሉ ከሆነ ከማይቀበሉት ጋር እንዴት አንድ ላይ ልታመልኩ ትችላላችሁ? ዩቴልሜ አጠራር
ወይ እናመልካለን። የምናመልከው ለበዓሉ ድምቀት ነው ወይም ደግሞ እምነቱ ገብቶን ትክክል ስለሆነ ነው ብላችሁ ነገሩን። ወይ ደግሞ ሉተራውያን ያንን የምትሉት ለአፍ እንጂ በተግባር አይደለም ማለት እኮ ያንን ነገር የማያምኑ ከሆነ ወደ ወንጌሉ አምጥታችሁ ማስተማር ሲገባችሁ አይ ችግር የለውም ኑና ከኛ ጋር ተሰባበቁ ማለት ይሄ ትክክለኛ መንገድ አይደለም፣ የስህተት መንገድ። የማታምንበትን መጥቶ አንድ ሰው ቤት ላይ ቢሰበክ ነው የምለው እኔ እማምንበትን እንጂ እማላምንበትን አይደለም። አሁን የምጠይቅ ምንድን ነው አያምኑበትም፣ እነሱ ጥምቀትን አያምኑበትም፣ እንዲሁም ደግሞ ምኑን አያምኑበትም፣ ቁርባኑን በተለይ ቅዱስ ቁርባኑን አያምኑበትም። መታሰቢያ ነው የሚሉት። ስለዚህ በማያምኑበት ነገር ላይ ከእናንተ ጋር አንድ አድርጎ ሊያሰባብክ የሚችላቸውን ነገር ኤክስፕሌን አድርግልኝ። እሺ ዮኒ፣ ቅድም የመለስኩልህ መስሎኝ ነው፣ ግን ግልጽ ላድርግልህ። የሉትራን መድረክ መጋራት የሚባለው ነገር ዝግ ነው እያልኩ ነው። ለምሳሌ ከሌሎች ሀቀኛ ዝግ ነው ማለት አስረዳኝ በደንብ። ዝግ ነው ላብራራለን። ስለ ሉትራኒዝም ስናወራ ሉትራኒዝም በመጀመሪያ ደረጃ በ66ቱ ቅዱሳት መጻሕፍት የበላይ ባለስልጣንነት ያምናል። አንድ ሁለት፣ ከዛ በተጨማሪ ከነዚህ ቅዱሳት መጻሕፍት የሚቀዳ ከቅዱሳት መጻሕፍቱ ጋር ቀጥተኛ ስምምነት ያለው ቤተ እምነታዊ ደግሞ ያስተምሮ መግለጫ ያለው ወይም ኮንፌሽን መጽሐፈ ስብብነት ቡክ ኦፍ ኮንኮርድ ብለን ብንጠራው ማለት ነው። ስለዚህ ይሄ እነዚህን ሁለቱ ቅዱሳት መጽሐፍትንና መጽሐፈ ስምምነትን የሚቀበል ሉተራዊ ቤተክርስቲያን፣ ይህን በደንብ ስማኝ፣ ሉተራዊ ቤተክርስቲያን የራሱ የሆኑ መለያ አስተምሮቶች አሉ። ቤተ እምነታዊ ማለት ነው። ከሌሎች ወንጌላውያን የሚለየው አይደለም። ከሌሎች ወንጌላውያን ከኦርቶዶክስም ከካቶሊክም ይለየዋል። በነገራችን ላይ የሌሎች ወንጌላውያንን ልዩነት አነሳን እንጂ በጌታ እራት ጉዳይና በጥምቀት አንዳንድ ጉዳዮች ዙሪያ አንዳንድ አስምርልኝ ጉዳዮች ዙሪያ ከካቶሊክም ከኦርቶዶክስ ጋር የሚለያየን ነጥብ አለ። ስለዚህ ምንድነው ከነዚህ አሁን ከጠቀስኳቸው ወንጌላውያንን በል ከወንጌላውያን ጋር የሚያጋራን ብዙ ነገር አለ። እንዲሁም ደግሞ ከካቶሊኮችና ከኦርቶዶክሶች እንበል መድረክ ላይ መጥተው ቃል እግዚአብሔርን እንዲያካፍሉ ወይም እንዲያጋሩ አይደረግም። ዝግ ነው እያልኩ ያለሁት ዝግ ነው። ምክንያቱም የትኛውም ሉተራዊ ቤተክርስቲያን መጽሐፈ ስምምነትን የሚቀበል በ66ቱ ቅዱሳት መጽሐፍት የሚያምን ካልሆነ በስተቀር መድረክን አታጋራም። ሀቀኛ ሉተራዊ ቤተክርስቲያን ማለት ነው። አሁን ይህንን ይዘን ወደ መሬት ስንወረድ አንዳንድ መካነ ኢየሱስ ማህበረ ምዕመናን ላይ ከሌሎች ወንጌላውያን አማኞች ሰባኪዎች መጥተው ቃል እግዚአብሔርን ስለሚያካፍሉ ይህ እንደ ማስረጃ ሆኖ መቅረብ የለበትም። ምክንያቱም ቤተክርስቲያን ሪፎርም ላይ ናት፣ ተሐድሶ ላይ ናት። እውነተኛ ሉተራዊ ማንነቷን ወደ መያዝ ወደዛ አይነት ከፍታ እየመጣች ስለሆነ የኛ ድርሻ እውነተኛ ሉተራዊ ማንነቷን በማሳወቅ ታውቃለች፣ ታስተምራለችም። ይሄ ማለት እኛ እናስተምራለን እያልኩ አይደለም፣ በትህትና የቀረበ ሐሳብ ነው። በደንብ አስምሩልኝ። ግንዛቤዎችን እንፈጥራለን ማለት ነው። ሀቀኛ ሉተራን ብለን የምናነሳቸው አሉ። በዓለም አቀፍ ደረጃ የነሱን ተሞክሮ እየወሰደች የመካነ ኢየሱስ ቤተክርስቲያን በአስተምሮዋ ላይ ታጠነክራለች ማለት። ከዚህ አንፃር ዝግ ነው ያልኩ ለዚህ ነው። ይሄ ዝግ ነው ማለት ግን ከሌሎች ወንጌላውያን አማኞች ጋር ምንም አይነት የሚያጋራን ነገር የለም ማለት ግን ፈጽሞ አይደለም፣ ስህተት ነው። ቅድም አንስቻለሁ። አንደኛ በቅዱሳት መጽሐፍት ብዛት እንኳን ከሌሎች ወንጌላውያን አማኞች ጋር እንስማማለን። 66 ቅዱሳት መጽሐፍት አለን። በእናንተ ትምህርት ላሳጥረው ነው ተመሳስሏችን መሰመር አለበት። ይሆን ልዩነቱ ላይ ብቻ እኔ ልጠይቃ፣ በእናንተ ትምህርት አንተ በተማርከው በሉተራውያን ትምህርት ፔንቴኮስታል ድነዋል አልዳኑ? አዎ ድነት የሚወሰነው በእግዚአብሔር እጅ ነው። እኔ አይደለም የምወስነው ድነት ነው። እግዚአብሔር ቃል እንዳስተማረው አስተምራለሁ። ባነበብከው አሁን ለምሳሌ እኔ ከኦርቶዶክስ ወደ ፔንቴኮስታል ሲሄድ ጥምቀቱን ተምረ ነው መጠመቅ ያለብህ ተምሬ ነው የተጠመቅኩት። ስለዚህ አሁን ለምሳሌ ወደ ሉተራውያን አንድ ኦርቶዶክስ ወደ ሉተራውያን ሲመጣ ድጋሚ ጥምቀት አለው ወይስ የተጠመቀው ይበቃዋል? ድጋሚ ጥምቀት የለውም፣ የተጠመቀው ይበቃዋል።
ታንኪዩ። ስለዚህ እኔ አሁን ምን ልዩነት እንዳለው ልነግር ፈልጌ ነው። ወደ ፔኔኮስታል ስሄድ የተጠመቅኩት በልጅነቴ አይበቃህም ተብዬ እሱ ትክክል አይደለም ተብሎ መስመር ተደርጎበታል። ትክክል አይደለም አምነ ነው መጠመቅ ያለብህ ተብዬ ተምሬ ተጠምቄያለሁ። ስለዚህ ነው ትልቁን ልዩነት እዚህ ጋር አስቀመጥኩልኝ። አንዱ ናቸው ብለን እናስባለን፣ እናስተምራለን። ምን ማለት ነው? ግልጽ እዚህ ጋር እንዲሆንልን ኢየሱስ ክርስቶስ በሰራው ስራ የማዳን ስራ፣ ይሄ ማለት ኦብጀክቲቭ ነው። ላዕላይ የሆነ በምንም ነገር ላይ ያልተመሰረተ በብቸኝነት በሱ ማንነትና ስራ ፐርሰን ኤንድ ወርክ የተከናወነ የማዳን ስራ ኦብጀክቲቭ የሆነው ይሄ የማዳን ስራ የኃጢአት ስራ የቤዞት ስራ የምንለው ማለት ነው ወደ አማኞች እንዲመጣ በነፍስ ወከፍ ወደ አማኞች እንዲመጣ ጥምቀትና የጌታ እራት ሚንሶች ናቸው ብለን እናስተምራለን። ይሄን ያዘል ሚንሶች ናቸው። ብቻውን በመስቀል ላይ የክርስቶስ ኢየሱስ የተሰራው ስራ እዛ ጋር አያቆምም። የግድ በነፍስ ወከፍ ወደ አማኞች መምጣት አለበት። ቅድም ዴቭ በደንብ ቆንጆ አድርጎ አስቀምጦልሃል። ሰውን እንዴት እንደምንመለከት ከውድቀት በፊትና ከውድቀት በኋላ ሉትራ እንዴት እንደሚረዱ በመስቀል ላይ የተሰራው ያው በመስቀል ላይ እንበል እንጂ ከተወለደበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰራው ስራ በነፍስ ወከፍ ወደ ሰዎች እንዲደርስ የግድ ሉትራን ምን ይላሉ? ሚንስ ኦፍ ግሬስ የጸጋ መቀበያ መንገዶች መኖር አለባቸው። እነዚህም ጥምቀትና የጌታ እራት። ከሌሎች ቤተ እምነቶች የሚለየን ሉትራን እኛን ማለት ነው። እነዚህ ሁለት ጥምቀትና የጌታ እራት በራሱ በጌታ በኢየሱስ ክርስቶስ የተመሰረቱ መሆናቸውን አጽንኦት ሰጥተን ነው የምናስተምረው። ጥምቀትና የጌታ እራት ሌሎቹ በጌታ በኢየሱስ ክርስቶስ እንደተመሰረቱ አናምንም በቀጥታ። ስለዚህ ምንድነው ከጴንጤቆስጣውያን የሚለየን? ጴንጤቆስጣውያኑ ምን ይላሉ? በመስቀል ላይ የተሰር ማለት በመስቀል ላይ አልኩ እንጂ ተጀምሮ የተጠናቀቀው በመስቀል ላይ ስለሆነ ነው። ሰው ከሆነበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ያለው የማዳን የቤዞት ስራ የጌታ ኢየሱስ ክርስቶስ ስራ ጥምቀትና የጌታ እራት አያስፈልገውም ይላሉ ጴንጤቆስጣውያን። አያስፈልገው በቃ ጥምቀት እንደ ምሳሌ ነው። ከሞቱና ከመቀበሩ ጋር የመተባበሪያ ማሳያ ነው። የጌታ እራት በሚመለከት ደግሞ መከራውን የምናስብበት ነው፣ የምናስታውስበት ነው ከማለት ውጪ ድነት ወደኛ የሚመጣበት መንገድ ነው ብለው አያምኑ። እኛ ይህን እናምናለን። ስለዚህ እነዚህ ሰዎች በጌታ በኢየሱስ ክርስቶስ አዳኝነት አምነው ነገር ግን በጸጋ መቀበያ መንገድ ስላላመኑ የሲኦል እሳት ይጠብቃቸዋል የሚል ድምዳሜ የለም። ይሄ በጣም ላስቀምጥልህ የምፈልገው ጉዳይ ነው። አንድ ያስጨርሰኝ። ይሄ ማለት ግን የምንሰብከውን የጸጋ መቀበያ መንገዶች ኢንቫሊ ያደርጋል? ኖ፣ እንደዛ እያልን አይደለም። አንዳንድ ነገሮች ማለት እገሌ ይድናል እገሌ አይድንም ብሎ የመናገር ጉዳይ እኛ እዚህ ተሰባስበን የምንወስነው ጉዳይ አይደል። ቅዱሳት መጽሐፍት እንዳስተማሩት እንደዛው እናስተምራለን። የጥምቀትን አስፈላጊነት፣ የጌታ እራትን አስፈላጊ፣ የኃጢአት ይቅርታ እንደሚሰጥ፣ ወደ ዘላለም ሕይወት እንደምንገባ ብዙ ትሩፋቶች እንዳሉት እናስተምራለን። ከዛ ውጭ ባለ ጉዳይ ግን ይሄ እንዲህ ነው የሚል ድምዳሜ አናስቀምጥም። እዚህ ጋር አጽንኦት ለመስጠት ያለው አልዳነም የሚል አይነት አመለካከት የለም የሚል ድምዳሜ ጋር ዮሲ ቃሉ ራሱ ሚንስ ኦፍ ግሬስ እንደሆነ መነገር አለበት ብዬ አስባለሁ። ዴቭ እስቲ መልስልኝ በዚህ ጥያቄ ላይ የምትለው ነገር አለ? ዝም ስላልክ አንተ የተወሰነ ነገር በል እስቲ። በየትኛው ዮኒ? አሁን በጠየቁት ጥያቄ ላይ ምክንያቱም እንዳልኩ ትልቁ ትምህርት በሉተራውያን ለየት የሚያደርጋቸው የእናንተ ለየት የሚያደርገው ምንድን ነው? በቅዱስ ቁርባኑና በጥምቀቱ ላይ ያላችሁ እምነት ያለነሱ ድህነት የለም። ሌሎቹ እንደሚሉት ካቶሊካውያን እንደሚሉት ኦርቶዶክሶቹ እንደሚሉት ማለት ነው። ስለዚህ እነዚህ ደግሞ ኮምፕሊትሊ ከዛ የተቃረነ ትምህርት ነው ያላቸው። ምንም እኔ እንዳልኩ ምንም አንድ የሚያደርገው ትምህርት የለም። ስለዚህ እንዴት አንድ ሆኖ ነው ወደ አንድነት ተመቶ በአንድነት ተሰብኮ በአንድነት የሚቆነው እንዴት እንደሆነ አስረዳል። ሌላው ምንድን ነው? ይሄንን ካልተቀበሉ ድነዋሉ ወይ? ምክንያቱም የሃይማኖት አንድነት የለም። በነገራችን ላይ ማንኛውም እምነት ሲሰብክ እኔ ነኝ ድኛለሁ ብሎ የሚለው እንጂ ሌሎቹ ድነዋል
አልዳኑም የሚል እንትን የለ። አሁን ሙስሊምን ብጠይቅ አልዳኑም ነው የምትለኝ፣ ገብቶሃል? ሌላውን ብጠይቅ ቡዲዝምን አልዳኑም ልትለኝ ትችላለህ። ክርስቲያኑ ነው ያልዳኑ ብዙዎች ሊኖሩ ይችላሉ። ስለዚህ በተማርከው ትምህርት አኮርዲንግ ቱ ዩር ባይብል በተማርከው ትምህርቶች አንጻር ሲታይ በቁርባኑም እምነት ከሌለ በጥምቀቱም እምነት ከሌለ እነዚህ ሰዎች ድነዋል ወይስ አልዳኑ? በጥምቀቱ በቅዱስ ቁርባኑ ለድህነት የሚባለው ትምህርት ከሌለው ድነዋል ወይስ አልዳኑ? ይህን እስቲ ዴቭ መልስልኝ። ያ ይሄ በጣም መሰመር ያለበት ዮኒ፣ የድነት ማረጋገጫ ሰጪ ሰው አይደለም። ማንም ሰው እገሌ ድኗል እገሌ አልዳነም ብሎ ኮንፈርሜሽን መስጠት አይችልም። የድነት ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው። ያንን ምስክርነት የሚሰጠው ቅድም በትምህርታችን አይተ ከሆነ ኦርዶ ሳሉቴን ስናብራራ ሚስቲካል ዩኒየን የሚል አብራርተናል። ያ ሚስቲካል ዩኒየን ማለት መንፈስ ቅዱስ በአማኙ ሰው ውስጥ ድዋል የሚያድርበት ማለት ነው። ያ ማለት ማረጋገጫ መስጠቱን ነው የምናየው ማለት ነው። ልክ ሙሴ መቅደሱን ሰርቶ በብሉይ ኪዳን ከጨረሰ በኋላ መጨረሻው ላይ ራሱ እግዚአብሔር ገባበት ነው የሚለው። ያ ማረጋገጫ ነው። መንፈስ ቅዱስ በአማኝ ሕይወት ውስጥ ገባ ማለት ያ ማረጋገጫ ሰጪው እሱ ራሱ መሆኑን ነው የምናየው። እና ማንም ሰው እገሌ ድኗል እገሌ አልዳነም ብሎ በተለይ በዚህ በትሪኒቴሪያል አማኞች ዘንድ ማለት ነው፣ በትሪኒቴሪያል አማኞች ዘንድ ያኛው ድኗል የኛው አልዳነም እንትን ማለት አይችልም። ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው የሚሆነው። በሳክራመንት አኳያ ግን በምናይበት ሰዓት ኦብጀክቲቭ ኬዝ እና ሰብጀክቲቭ ኬዝ የሚባል ነገር አለ። ኦብጀክቲቭሊ ሳክራመንቱ ቫሊድ ነው። ምክንያቱም ጥምቀትን ስናይ ጥምቀት ምንድን ነው ብለናል? የእግዚአብሔር ስራ ነው። ኤጀንሲው ራሱ እግዚአብሔር ነው ብለናል። የሰው ስራ አይደለም ጥምቀት። የአናባፕቲስቶች ትልቁ ስህተታቸው ሉተር በጻፈው ኮንሰርኒንግ ሪባፕቲዝም በሚለው ጽሁፉ ላይ በጻፈው የአናባፕቲስቶች ትልቁ ስህተታቸው ግራውንዱን የጥምቀትን ግራውንድ ለሰው መስጠታቸው ነው። ያንን ግራውንድ ለሰው መስጠት ትልቁ ስህተታቸው ያ ነው ያለው። የጥምቀት ግራውንዱ ግን ኤጀንሲው ግን ራሱ እግዚአብሔር ነው። ጥምቀት የእግዚአብሔር ስራ ነው። ስለዚህ በዛ በጥምቀት ውስጥ ያለው ነገር በሙሉ ያጸጋ ቫሊድ ነው አለ ሪሜን ያደርጋል። ግን ሰብጀክቲቭሊ ሰውየው ካላመነ ጥምቀት ለኃጢአት ስርየት ነው ብሎ ካላመነ ጥምቀት እንደዚህ ያገኝበታለሁ ቀበልበታለሁ ብሎ ካላለ ሰብጀክቲቭሊ ለራሱ አፕላይ ማድረግ አይችልም፣ መቀበል አይችልም፣ መውሰድ አይችልም። ያንን ቤኔፊት መለማመድ አይችልም ነው ብለን የምንለው ማለት ነው። ኦብጀክቲቭሊ ግን ቫሊድ ነው። ለዚህ ነው ከኦርቶዶክስ የሚመጣን መለማመድ ካልቻለስ፣ ይቅርታ ደብዬ አሁን ካልከው ጋር ይሄን ነገር መለማመድ ያልቻለው ምን ይባላል? ኦኬ ምን አለ መሰለ፣ ሚንስ ኦፍ ግሬሶች ስንት ናቸው? ቃሉ አለ፣ ጥምቀት አለ፣ የጌታ እራት አለ አይደለ? 3 ናቸው በሉትራን ሚንስ ኦፍ ግሬሶች። ኦኬ በቃሉ በኩል የሚያገኘውን ቤኔፊት አት ዘ ሴም ታይም በጥምቀት ያገኘዋል፣ አት ዘ ሴም ታይም በጌታ እራት ያገኘዋል። ስለዚህ በጥምቀት በኩል ያለው ተጠምቋል፣ በአብ ወልድ በመንፈስ ቅዱስም ተጠምቋል። ኦብጀክቲቭሊ ቫሊድ ነው ያ ጥምቀት። ሰብጀክቲቭሊ ግን ለራሱ የሚያደርግበት አፕላይ የሚያደርግበት እምነት የለውም። ስለዚህ ምን አላደረገም? ያንን ነገር መለማመድ አልቻለም። ኦኬ የኃጢአትን ስርየት ታዲያ ሪጀኔሬሽን ታዲያ ከየት ያገኛል? በቃሉ በኩል አለ። አስቀድሞ ቅድም አይተው ከሆነ ኦርዶ ሳሉቴስን ስናብራራው በቃሉ በኩል ሪጀኔሬሽን አለ፣ ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ፣ ከኃጢአት መንጻት አለ። ሙሉ ነው እዛ ጋር ያለው ማለት ነው። ያ ግን ኤፊካሲውን የሚያገኘው በዚህ ነው ብለን ያስቀመጥ ነው። ሪጀኔሬሽኑ ኤፊካሲውን የሚያገኘው ጋራንት የሚሆነው ሲልድ የሚሆነው በዚህ በኩል ነው ብለናል። ይሄኛው ግን በዛ ውስጥ የሚያገኘውን ነገር ሰብጀክቲቭሊ እምነት ስለሌለው በራሱ መለማመድ አይችልም፣ አፕላይ ማድረግ አይችልም፣ የራሱ ማድረግ አይችልም ነው የምንለው። በጌታ እራት ላይም ስንመጣ ሴም ቲንግ ነው የምናስቀምጠው። ኦኬ ታዲያ እንደዚህ አይነት ልዩነት እያላችሁ በጌታ በሳክራመንት ጉዳይ ላይ እንደዚህ አይነት ልዩነት እያላችሁ እንዴት ነው አንድ ላይ እንትን የምትሉት ለሚለው ነገር ለሁለት ዲስቲንክት ቢደረገ ነገር ቆንጆ ነው። በኢትዮጵያ ኮንቴክስት እና አጠቃላይ በሉትራን ኮንሰርቫቲቭ ሉትራን በሆኑት መካከል ለሁለት ዲስቲንክት ተደርጎ ቢታይ ተከፍሎ ቢታይ መልካም ነው። ምክንያቱም ከዚህ በፊትም እንዳልኩት ኮንሰርቫቲቭ ሉትራን ዘንድ አሁን እኔ ባለውባት ሚዙሪ ሲኖድ ነው ያለሁት፣ ኮንሰርቫቲቭ ሉትራን ነች። ዊስካንሰን ኮንሰርቫቲቭ ሉትራን ነች። ኮንሰርቫቲቭ ሉትራኖች መድረካቸውም ሳክራመንታቸውን በፍጹም አያጋሩም። አይደለም ለፔንቴኮስታል፣ አይደለም ለሪፎርምድ፣ ለሊብራል ሉትራን
ለሊበራል ሉትራን ለኤልካ አያጋሩም፣ አብረው አይጋሩም፣ መድረክ አይጋሩም፣ ሳክራመንት አብረው አይወስዱም። ትክክለኛ መሆንም ያለበት ይሄ ነው። ኮንሰርቫቲቭ ሉትራን ሲኮን መሆን ያለበት ትምህርታቸውን በትክክል የሚቀበሉ አንድ ኮንፌሽን የሚያምኑ ናቸው መጋራት ያለባቸው። ግን ይህንን ወደ ኢትዮጵያ ኮንቴክስት ግን ስትወስደው ኢትዮጵያ ኮንቴክስት ላይ እንደዛ አይደለም። በኢትዮጵያ ኮንቴክስት ነው። በኢትዮጵያ ኮንቴክስት መድረክ ይጋራሉ። አንዱ አገልጋይ አንዱ ጋር ሄዶ ያገለግላል፣ አንዱ አገልጋይ አንዱ ጋር ሄዶ ያገለግላል። ግን እንደዛም ቢሆን ግን ቅድም እንዳልነ ለምሳሌ አንድ የሙሉ ወንጌል አገልጋይ መካነ ኢየሱስ መጥቶ ስለ ሳክራመንት ማስተማር አይችልም። እንደዛም ቢሆን አንዱ ጋር ቢያስተምርም ማለት ነው። የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ ስለ ሳክራመንት ማስተማር አይችልም። እነሱም አይፈቅዱም። ለምን? እዚህ ጋር ልዩነት ስላለን ማለት ነው። የጌታ እራትን በመውሰድ ጉዳይም ለምን ሊያስተምር ነው የሚሄደው ታዲያ ዴቪዬ? ሌሎች የድህነት ትምህርት ነው አይደል? የትም ቦታ ስትሄድ ስትማር ድህነትን ለማስተማር ህዝብን ወደ ክርስቶስ እንዲመጡ ለማድረግ ነው። ምን ሊያስተምር ነው የሚሄደው? እስቲ ንገረኝ። ሳክራሜንት ካላስተማረ፣ ስለ ጥምቀት ካላስተማረ ስለምን ለማስተማር ነው የሚሄደው? እስቲ ንገረኝ። ወይስ ለመዝሙር፣ ይሄ መዝሙር ክራይ አንዱ ሌላው ጋር ሄዶ የመዘመሩን ነገር ብቻ ለማድረግ ነው የሚሄደው? ይህንንም አብረህ ብትነግረኝ። ፎር ዋት ሪዝን? ያ ዶክትሪናል ኢሹ አይሰብክም። ዶክትሪናል ኢሹ ላይ ያንን አይሰብክም፣ ያንን አያስተምርም። ጀስት ዶክትሪናል ኢሹ ያልሆኑ ትምህርቶችን አሉ አደለ? ዶክትሪናል ኢሹ ያልሆኑ ትምህርቶችን ሊያስተምር ይችላል፣ ሊሰብክ ይችላል፣ እንትን ሊል ይችላል። ዶክትሪናል ኢሹ በተለይ በጣም የሚለየን እነዚህ አሁን ሳክራመንቶች ይለየናል። አንድን ዲኖሚኔሽን ከሌላው ዲኖሚኔሽን የሚለየው ነው። እነዚህ አይነት ነገሮች ኮንፌሽናችንም አይፈቅድም። ይህንን መካነ ኢየሱስ ልታደርገው አትችልም። አንድ የፔንቴኮስታል አገልጋይ መጥቶ መካነ ኢየሱስ መድረክ ላይ ስለ ጥምቀት በተአምር አይደረግም። በተአምር ስለ ጌታ እራት በተአምር አያደርጋትም። ኮንፌሽናችን አይፈቅድም። ይሄ ኢትዮጵያም ቢሆን ማለት ነው። ይሄ ኮንፌሽናችን አይፈቅድም። እነሱ ጋም አንድ የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ ስለ ጥምቀት ምን ሊያስተምር ነው? አያስተምርም፣ አይፈቅዱለትም። ስለ ጌታ እራት ሊያስተምር ነው? አይፈቅዱለትም። ምክንያቱም ልዩነት አለን እዛ ጋር። በኢትዮጵያ ኮንቴክስት እንኳን ማይፈቀድና የሚፈቀዳል። ኢቭን የሆነ ብዙ ነገራችን እንትን ያለ አገልጋይ የሚለዋወጥ እንደዚህ ቢሆንም የሚፈቀዳለ ማይፈቀዳለ። የጌታ እራትንም በምታይበት ሰዓት ክሎዝ ኮሚኒየን የሚከተሉ መካነ ኢየሱስ ቸርቾች በጣም ብዙ አሉ። አንዳንድ ቦታ ደግሞ ኦፕን ኮሚኒየንን የሚያደርጉ አሉ። ይሄ እንደ ቄሱ ሁኔታ ነው የሚወሰነው። ያንን ቤተክርስቲያን እንደሚመራው ሁኔታ ነው የሚወሰነው። መሆን ያለበት ግን ቅድም ኢዮሲ እንዳስቀመጠልን ነው። መሆን ያለበት ግን ኮንፌሽናል እስከሆንን ድረስ ትምህርታችን መካነ ኢየሱስ በመግለጫው እንዳወጣቸው ትምህርቷን ሳይሸራረፍ የሚቀበል ነው መድረኳ ላይ መቆም ያለበት፣ መድረክ ሼር ማድረግ ያለበት እንዳለችው መሆን ያለበት እንደዛ ነው። ነገር ግን ይሄ በአንድ ጀንበር የሚመጣ አይደለም። ምክንያቱም ይሄም አይነት ነገር የመጣው እንደዚህ አይነት ነገር የመጣው በአንድ ጀንበር አይደለም፣ በሂደት ነው። ስለዚህ ይሄም ነገር ደግሞ እየጠራ እየጸዳ ወደ ኮንፌሽኗ እየተመለሰች ትክክለኛ ኮንፌሽናል ወደ መሆን የምትመጣው በአንድ ጀንበር ሳይሆን በሂደት ነው። ያንን ነው እየሰራንም ያለ ነው ማለት ነው። ምናልባት ዮኒዬ ጥያቄው ጥሩ ነው፣ ዲስከሽኑም አሪፍ ነው። ከዚህ በላይ ማጨናነቅ አልፈልግም አባቴ። ወደ ፖለቲካም እንዳይመስል ለፖለቲካ አይደለም ፈጣሪ በሚያውቀው እኔ ክሊር እንዲሆንልኝ እንጂ ከሌላ ጋር ለማገናኘት ከሌሎቹ ጋር ለማጣላት ወይም ደግሞ ድኗል አልዳንም የሚባለው ነገር ሳይሆን እንዳልኩ የኔ ሀሳብ ምንድን ነው ከአዳመጥኳችሁ በደንብ አድርጌ። ስለዚህ አሁን ለምሳሌ አንድ ሉተራውያን ውስጡ ከሌላ ሲመጣ አንድ ሰው ከሌላ ቤተክርስቲያን ሲመጣ ይሄኛውን አጥብቃ የዘጋቸዋል ሉተራውያን አጥብቃ የዘጋችው ትምህርቷ ላይ ይህንን እንደማይቀበል እያወቀች መጥቶ ማስተማሩ ግን ኢትስ ኦኬ ማለት በተወሰነ መልኩ ስህተት ነው ብዬ አስባለሁ። እንደ አንድ ሰው እያወቀች ያ የሚያስተምረው ትምህርት ከእምነቷ ሉተራውያን ከምታምኑት እናንተ እምነት የተለየ እንደሆነ እያወቃችሁ ትልቅ ልዩነት የመዳን ትምህርቱ ላይ ትልቅ ልዩነት እንዳለው እየታወቀ ግን ኢትስ ኦኬ ምንም ችግር የለውም ያስተምር የሚባል በእምነት ላይ ማመቻመቹ እኔ ብዙ አልታየኝም። እንደ አንድ ግለሰብ አልታየኝም። ሊጎረብጥ ምናልባት እንዴት እንደተመቻችሁ ስላልገባኝ ነው። አሁን ዊስካንሰን ያለው ዴቭ ሲናገር እናመቻመችም እንደዚህ ብሎ ነገር የለም። ይሄ አስኬደኛል፣ እስማማለሁ።
በደንብ የሚያስኬደኝ ነው። እንደዚህ የሚባል ነገር የለም፣ ይታወቃል። ከዛ ውጭ የሆነ ማንም መጥቶ ሊያስተምርም ሊሰብክም ጉባኤም ምናምን ሊያደርግ አይችልም ለመማር ካልሆነ በስተቀር። የኢትዮጵያው ደግሞ ምንድን ነው ያለው? አብሶሉትሊ ነው። እናውቃለን፣ ከኛ የተለየ ትምህርት አላቸው። ውስጥ ያውቀዋል። እንዳልዳኑ ነው የሚሰማ። ኢቨንፍ እንደዛ እያሰብከው ግን መጥቶ የማስተማር የእኛን ዶክትሪን እስካልነካ ማስተማር ይችላል ማለት ትንሽ ከበድ ያለ ነገር ነው። በእኔ በጣም ለመቀበል በጣም ስለከበደኝ ነው። ይቅርታ። እሺ ሚዳራዊ ሞር ይህን ጥያቄ በደንብ ክሊር ያደርግላል ወይ ፐርሰናል ጠይቀን ደስ ይለናል። አሁን ያሉ ሲቹዌሽኖች ብዙ ነገሮች ስለማይፈቅዱልን ነው። በተለይ መሬት ላይ ያለው ነገር ተረድቻለሁ። እንደሱ እኮ ከመጀመሪያው ብትሉኝ እኮ አልጠይቅም ስለማይፈቅድልን ኢቪቴሚ እንደዚህ ከሆነ ስለማይፈቅድ ነው። አሁን እሺ፣ በጣም ታንኪ። አሁን ስለሱ ጥያቄ አላነሳም። እንደሱ ካላችሁ እኮ ቅድም አቆመው ነበር። ቅዱሴ ኢዮስያስ የሚለው ነገር ስላለ ለኢዮስያስ ወይም ለጀስትም አለ ለነሱ እንስጣቸው። ይናገር እሱ ትንሽ። እሺ በጣም መጀመሪያ ዮኒን በጣም አመስገን ፈልጋለሁ። በጣም ጥሩ ጥያቄ ነው። በተለይ ደግሞ በጣም ሂዝ ቬሪ ክሪቲካል ቲንከር፣ እንዲሁም ደግሞ ፕላትፎርሙን በጣም መልካም የሆኑ ነገሮችን፣ ውይይቶችን፣ ዲቤቶችን፣ ነፃ ዲስከሽኖች እንዲደረጉ ኦፕን የሚያደርግ ልጅ ነው እና ይህንንም እድሉን ሰጥቶን ስለ ሉትራን አስተምህሮ ስለ መካነ ኢየሱስ ስም አስተምህሮ እንድንናገር እዚህ ስለፈቀደልኝ ያው ምንም ነገር አላልኩም እና አመስግኜ መጀመር አለብኝ። አስፈላጊ ነገር ነው። ቅድም እንግዲህ በተነሱት ነገሮች ላይ ሉትራዊነት እንግዲህ በኢትዮጵያ ብቻ ያለ ወይም ደግሞ በመካነ ኢየሱስ ቤተክርስቲያን ብቻ ያለ ሳይሆን ከሪፎርሜሽን ዘመን ጀምሮ የነበረ አስተምህሮ እና ቤተክርስቲያን ነው። ስለዚህ ስለ ሉትራዊነት ስናወራ ኢትዮጵያ ውስጥ ስላለው ልምምድ ብቻ ሳይሆን ማውራት ያለብን ከኢትዮጵያ ውጭም ያለውንም ልምምድ ማውራት ይኖርብናል። የትኛውም አስተምህሮ ደግሞ መሰረታዊ የሆኑ ነገሮችን እንደጠበቀ ሁሉ እንደየስፍራው ደግሞ ኮንቴክስቹዋላይዝድ ይደረጋል። ኮንቴክስቱ ምንድን ነው? ያ የሉትራዊነት አስተምህሮ በኢትዮጵያ ያለው ኮንቴክስት ምንድን ነው የሚለውን ደግሞ ጥያቄ ማንሳት ይኖርብናል። እንግዲህ በኢትዮጵያ ያለችው የመካነ ኢየሱስ ቤተክርስቲያን ወንጌላዊት ቤተክርስቲያን ነች። ኢቫንጀሊካል ሉትራን ነች። ስለዚህ ወንጌላዊነቷ ከብዙ ሌሎች ፕሮቴስታንት ቤተክርስቲያኖች ጋር አንድ ያደርጋታል ማለት ነው። አንድነት ግን አንድ አይነትነት ደግሞ አይደለም፣ ወይንም ደግሞ ወጥነት አይደለም። ዩኒቲ ያለን ስፍራዎች አሉ ማለት ነው። ቅድምም በትክክል በግልጽ እንደተጠቀሰው አምስቱ ሶላዎች ላይ አሁን አንተ ቅድም ዩኒ እየጠቀስክ እንደነበረው ሳክራመንት ላይ ልዩነት አላችሁ፣ ባፕቲዝም ላይ ልዩነት አላችሁ ብለን እንደጠየቀን ሁሉ ብዙ ደግሞ አስተምህሮቶች ላይ ደግሞ ስንመጣ ዩኒቲዎችና አንድነቶች መቀራረቦች አሉ። እንደውም ደግሞ ሰፋ አድርገን ደግሞ ስንመለከተው እንደ ስላሴ አማኞች ደግሞ ሰፋም እያደረግን ስንሄድ ከኦርቶዶክሱም ጋር ከካቶሊክም ጋር ደግሞ በጣም ብዙ አንድ የሚያደርጉን አስተምህሮቶች አሉ። ግን አሁን ከመሰዊያና ከምስባክ ጋር በተገናኘ ለተነሳው ጥያቄ ቤተክርስቲያን ቅድም እንደተጠቀሰው ዝግ የሆነ የመሰዊያና የምስባክ አጠቃቀምን ትቀበላለች፣ ታስተምራለች። ነገር ግን በቤተ ክርስቲያናችን ኮንቴክስት ግን ወንጌል ነው መሰረታዊነቱ፣ ክርስቶስ ነው መሰረታዊነቱ ብለን ስለምናምን በእነኛ መሰረታዊ በሆኑ ነገሮች ላይ አገልጋዮችን እንዋዋሳለን። መተው ያስተምራሉ፣ መተው ያገለግላሉ። የዘማሪ እጥረት የለብንም። ነገር ግን ጤናማ የሆነ የእኛን አስተምህሮ የማይቃወሙ ወይንም ደግሞ የእኛን አስተምህሮ እንደው ፕሮቴስታንቱንም ብለን እኮ ሰፋ ስናደርግ ብዙ የሚወጡለት ነገሮች አሉ። ስለዚህ እነኛ ሁሉ መተው በእኛ መድረክ ላይ ይቆማሉ ማለት አይደለም። ለምሳሌ ቤተክርስቲያናችን የማትቀበላቸው ሹመቶች አሉ። ለምሳሌ ሐዋርያ ብሎ የሚሾም ሹመት ከእግዚአብሔርም ቃልም
አንጻር ትቃወማለች። ነቢያት የሚሉ ሹመቶችን ትቃወማለች። ስለዚህ እነኛ ሰዎች መጥተው በምስባካችን ላይ ይቆማሉ፣ እንደ ቤተክርስቲያናችን ውሳኔ አይቆሙም ማለት ነው። ስለዚህ በኮንቴክስት ውስጥ መረዳት ነው። ወንጌል አማኞች ነን፣ ኢቫንጀሊካል ነን፣ ኢቫንጀሊካል ሉትራንስ ነን፣ መካነ ኢየሱሶች የሚለውን ነገር ከነጥብ ይያዝልን እና ያ ደግሞ ቅድም እንዳልነው ወጥነትን አያሳይም። ቅድም ብዙ ሰዎች ደግሞ የሚያነሷት የካውንስሏ ጥያቄ አለች። የካውንስል ጥያቄ ደግሞ በግልጽ ካውንስሉ ያስቀመጠው ነገር የሚያሳየው ደግሞ ምናልባት አንቀጽ 10 ላይ ያለውን ነጥብ 2 ላይ ያለውን ሐሳብ ብናይ የአባላት የውስጥ አሰራር፣ ህጋዊ ሰውነት፣ ተቋማዊ ነፃነት፣ የካውንስሉ አእማድ እምነቶች ላይ የሃይማኖት ቀኖናን አንድ አድርጎ የያዘ ቢሆንም ነገር ግን ቤተክርስቲያኒቶቹ ግን በነፃነት በውስጥ የሚያምኑትን መሰረታዊ እምነት በሚጋፋ መልኩ አይደለም ህብረት የምናደርገው የሚለውን ሐሳብ ያስቀምጣል። ቅድም እንዳልኩ ነው ሉትራዊነት ዓለም አቀፋዊ የሆነች ቤተክርስቲያን ነች። ነገር ግን በኮንቴክስት ውስጥ ደግሞ እንረዳታለን የሚለውን አስቀምጠን ወደ ሌሎች ማለፍ እንችላለን። ዮኒ እዚህ ጋር ሀሳብ ለመስጠት ዮኒ አንድ በጣም መታወቅ አለበት፣ አንተም ሌሎችም እዚህ የሚከታተሉ ወንድሞች እናቶች ማወቅ አለባቸው ብዬ የማስበው ነገር አለ። የወንጌላውያን ክርስትና አንዱ መለያ ባህሪው ብዬ የማስበው ይሄን ብትታዘቡት የምትችሉት ይመስለኛል፣ ሰልፍ ክሪቲክ ነው። ራሱን ይተቻል፣ ያይሳል። ሰልፍ ክሪቲክ ነው። በዚህ እናምናለን። ይሄ ከሌሎች እምነቶች የሚለየን ነው ብዬ አስባለሁ። አሁን ወደ ተነሳው ጉዳይ ስመጣ የመካነ ኢየሱስ ቤተክርስቲያን ቀደም ዴቫን ስትወላል ለምሳሌ ሚዞሪ ሲኖድን ዊስካንሰንን አንስተን ወደ መካነ ኢየሱስ ስንመጣ መካነ ኢየሱስ ምንድነው ስለምታመቻመች አይደለም። ይሄን ቃል እኔ ስላልወደድኩት ነው። ማመቻመች ሳይሆን አሁን እየተሰራ ያለው ሶሻል ሚዲያ ላይ እየተሰራ ያለው እነዚህ በመታያቸው ወንድሞች እየተሰራ ያለው አንዱ ትልቁ ነገር መካነ ኢየሱስ ወደ ኮንፌሽናል ሉትራን ስታንዷ ያ ነው ትክክለኛ ማንነቷ ወደዛ መምጣት አለባት የሚል የአድቮኬሲ ስራ ነው እየተሰራ ያለው። ይሄንን በመስራት ሂደት ውስጥ ክፍተቶች አሉ። እነዛ ክፍተቶች እየታረሙ ኮንፌሽናል ወደ ሆነችበት ወደ ዋና ማንነቷ እንድትመጣ ነው የሚሰራው። በዚህ ሂደት ውስጥ አንዳንድ ኮንጌላያን ማዕቀፍ ውስጥ ያሉ ሉተራዊ ያልሆኑ ሌሎች አንዳንድ ወንድሞች እዚህ ሶሻል ሚዲያ ላይ የሚያነሷቸው ተቃውሞዎች አሉ። እነዚህ ተቃውሞዎች በእርጋታ ቢመለከቱ በእርጋታ ቢያደምጡ እየተባለ ያለው መካነ ኢየሱስ ቤተክርስቲያን ኮንፌሽናል ሉትራን ስለሆነች ኮንፌሽናል ሉተራዊነቷን እንድትይዝ የሚሰራውን ስራ እንደ ቤተ እምነታዊ መብት ምክንያቱም ማንነቷን የመጠበቅ ኃላፊነት አለባት። በዛ መንገድ እንዲረዱት ያስፈልጋል። እና ይህን ያልተረዱ አንዳንድ ሰዎች የጎንዮሽ አስተያየት ሲሰጡ ይታያል። ይሄ መታረም አለበት ብዬ አስባለሁ። በዚህ ሂደት ውስጥ ደግሞ ራሳችንን በመግለጥ መካነ ኢየሱስ ቤተክርስቲያን ኮንፌሽናል ሉትራን መሆኗን በማስገንዘብ ሂደት ውስጥ በሚነሱ በሌላ አቅጣጫ በሚነሱ ተቃውሞዎች አንዳንድ መስጠትና መመለስ አይነት ጠንከር ያሉ ውይይቶች ነበሩ። እነዚህም ውይይቶች ዛሬ እያደረግን ያለነው ዲስከሽን ያጠሯቸዋል ብዬ አስባለሁ። ምን ለማለት ነው? የእንትን ጉዳይ አይደለም፣ የማመቻመች ጉዳይ ሳይሆን ወደ ሪፎርም እየመጣች እንዳለና ይሄንንም በማድረግ ረገድ እዚህ ያሉ ወንድሞችና ሌሎችም እዚህ እንግዲህ ታየ እንጂ ሌሎች በጣም ብዙ ትልቅ ሉተራዊ የሆኑ ወንድምና እህቶች አሉ በዚህ ጉዳይ ላይ የሚሰሩ። ያም መነሳት ይኖርበታል ለማለት ነውና ማመቻመች የምትለውን ቃል ስላልወደድኳት ነው ዮኒ ሐሳብ ለመስጠት። የቃሉ ሚንስ ኦፍ ግሬስ እንደሆነ በዛው ምን ይባል ታዲያ? እስቲ አንተ ምን ይባል? ቴል ሚ ሌላ ወርድ ምን ይጠቀም? ምክንያቱም በእምነት የተለያየ ነገር ነው። በእምነት የተለያየ ነገር ያለውን ሰው እያምጥተህ ና እኔ ቤት ስበክ ስትለው ነው እኔ ጿሚ ነኝ ከስጋው ተውና ከመርቁ ስጠኝ አይነት ነገር ነው። የኔን ጉዳይ አትንካብኝ፣ በሚያመቻመቸን ብቻ እናውራ አይነት ነገር ነው የሚባለው አይደል እንዴ? ስለዚህ አይደለም ላስረዳ አይደለም አስረዳኝ።
ብላክ ኤንድ ዋይት መሆን ጥሩ ነው አይደል? ግልጽ መሆን Yes. ትወደዋለህ ብዬ አብሶሉትሊ አስባለሁ። የምወደው እሱን ነው። ያ ጉድ ሶ ማመቻመች ማለት የራስን አስተምሮ መተው ማለት ነው ስለሌለው እንደሱ አይነት Pretty ስራ much. መካነ ኢየሱስ ምክንያቱም ለምን ለምን መሰለህ? ቴንክ ዩ ዮሲያስ። ምን መሰለህ? አሁን ለምሳሌ አንተ እነሱ ጋር የእናንተ ሰዎች ፔኔኮስታል ጋር ቢሄዱ ያንተን ትምህርት ትተወና ዋናውን ትምህርት ስለ ጥምቀት ያለውን ስለ ሳክራመንት ያለውን ነገር ትተወና በሚያመቻመች ነገር ተመቻምቸ ነው ከእነሱ ጋር የምታወራው። ዋናውን ነገር ትተዋል። ትተውና ለእነሱ እንዳይከፋቸው እነሱ ቅር እንዳይላቸው የእነሱ ትምህርት ስላልሆነ እሱን ትተውላቸው እና ገስዋት ይላቸው ሌላውን። ስለዚህ ከዚህ በላይ ማመጫመጭ ምን አለ ብራዘር? እስቲ አስረዳኝ። ምን አለ? የአጠቃቀማችን ልዩነት እንዳለን እያስገኙ ነው። ስለዚህ በዚህ ጉዳይ ላይ የግድ መከራከር አይጠበቅብንም። እኔ እናንተ ግን በእኔ በኩል ያለውን ላስቀምጠልህ። በእኔ ግንዛቤ ማመቻመች የሚለው ቃል የራስን አስተምሮ መተው ማለት ነው። ስለሌሎች መተው ማለት ነው። እንደሱ አይነት ነገር የለም። ቅድም ዴቭ ቆንጆ አድርጎ አስቀምጦላል። በደንብ ካደመጥከው ይቅርታ አለ ስለ ሳክራመንት የማታስተምር ከሆነ እዛ ሄደ ስለ ሳክራመንት ትምህርትን ከተውከው ስለ ጥምቀት ትምህርትን ከተውከው ምን አረከው ማለት ነው? በአንተ ጊቭ ሚ ቻንስ ሌት ሚ ፊኒሽ። እሺ ምን ማለት ነው? ኦኬ ልጨርስ ሀሳቤ። ጥሩ ነው። ምን አለ መሰለ ማመቻመች የሚለው ቃል ላይ ነው መጀመሪያ መስማማት ያለብን። ካልተስማማንም ችግር የለውም። የግድ እንድንስማማ አይጠበቅም። ያው ይሄ ክርክር ስላልሆነ ክርክር መድረክ ስላልሆነ ማለት ነው። ማመቻመች ማለት የራስን አስተምሮ መተው ማለት ነው። በተለያዩ ምክንያቶች መተው ማለት ነው። ለምሳሌ በመካነ ኢየሱስ ቤተክርስቲያን ከሉተራዊ ቤተክርስቲያን ውጭ ያሉ ሌሎች ቤተክርስቲያን ወንጌላውያን አገልጋዮች መተው ሉተራን መድረክ የሚጋሩባቸው አጋጣሚዎች አሉ። በመርህ ደረጃ ቅድም በደንብ ግልጽ አድርጌ አስቀምጬልሃለሁ። ዴቭም ቆንጆ አድርጎ አስቀምጦልሃል። የትኛውም ሉተራዊ ቤተክርስቲያን ማህበረ ምዕመናን ነው የምንለው። ያው የትኛውም የሉተራዊ ማህበረ ምዕመናን ወይም በሌላ ቋንቋ ሎካል ቸርች ሉተራዊ ያልሆነ አገልጋይ ሰባኪ ማለት ወይም መጋቢ መድረኳ ላይ እንዲቀርብ መፍቀድ የለባትም። ኮንፌሽናል ከሆነ ብቻ ነው መድረክ መጋራት ያለበት። አንድ በ66ቱ ቅዱሳት መጽሐፍትና ሁለት በመጽሐፈ ስምምነት በኮንፌሽናችን የሚያምን ከሆነ መድረክ ላይ ቆሞ የእግዚአብሔርን ቃል ያካፍላል። የሚያካፍለውም የእግዚአብሔር ቃል ከሌሎች ወንጌላውያን የስብከት አቀራረብ የተለየ ነው ብዬ ቅድም አስቀምጬልሃለሁ። የትኛውም የሉትራን ስብከት ከሌሎች ወንጌላውያን ስብከት ይለያል። ሕግና ወንጌል ይሰበካል በሉትራውያን የስብከት ይዘት ውስጥ ማለት ነው። ሌሎች ወንጌላውያን ሰባኪዎችን አያካትቱም። የሚያካትቱም ሊኖሩ ይችሉ ይሆናል። ይሄ ለየት ያደርገዋል ማለት ነው የሉትራን መድረክ። ከዛ በላይ ደግሞ የጌታ እራት ስንጨምር ጥምቀትን ስንጨምር ልዩነታችን የሰፋ ይሆናል። ሶ ይህንን የማይቀበሉ ሰዎች መድረክ ማጋራት ተገቢ አይደለም። ነገር ግን እስከዛሬ መሬት ላይ ባለው ሀቅ ከሌላ ቤተ እምነት የሆኑ ሰዎች መጥተው የመካነ ኢየሱስ መድረክ ላይ እግዚአብሔርን ቃል አካፍለዋል። ያካፈሉባቸው ማካፈሎች ግን እዚህ ጋር ነው አሁን አንተ እንድታደምጠኝ የምፈልግ። ይሄ ማመቻመች አይደለም እያልኩ አርጊው እያደረግኩ ነው ያለሁት። ያካፈሉት ግን ቅድም ያስቀመጥኳቸውን በሚጻረር መንገድ አይደለም። የአንድ መጋቢን ጠንካራ ምንድነው ጥንቃቄ ይጠይቃል። ይሄን መሬት ላይ ያለውን ነገር ነው እያወራለሁ ያለሁት። ማለት ነው ሳክራመንትን በሚመለከት ቅዱሳት ሚስጥራትን በሚመለከት ቅድም ያነሳሁትን የስብከት ይዘት በሚመለከት ጥሰት የሌለው የቃል እግዚአብሔር ኮንተንት ያለውን ሀሳብ የሚያጋሩ ሰዎች አሉ። ይሄ ትሬንድ ሆኖ ቀጥሏል እስከዛሬ ድረስ። አንዳንድ ጊዜ ደግሞ ከዚህ ጋር ግጭት የሚፈጥሩ የሚመስሉ ስብከቶችን የሚያካፍሉ ሊኖሩ ይችላል ይሆናል። ያው እኔ የለም ብዬ ልደመድምልህ አልችልም። ፕራክቲካሊ ማለት ነው። ስለዚህ ምን እያልኩ ነው? መድረክ ማጋራቱ በጥንቃቄ የተደረገ መድረክ ማጋራት ነው። አስሎንጋስ የሳክራመንት አስተምሮን እስካልጣሰ ድረስ፣ አስሎንጋስ ሌሎች የሉትራን ማንነቶችን እስካልጣሰ ድረስ የእግዚአብሔርን ቃል የሚያካፍሉ አቀኛ ሰባኪዎች የሉትራን የመካነ ኢየሱስ መድረክ ላይ ተገኝተው አካፍለዋል።
ይሄ ግን መቀጠል አለበት ወይ? ይኸው በመርህ ደረጃ ቅድም ያስቀመጥኩልን በደንብ ተረዳኝ። ይሄ ግን መቀጠል የለበትም። ለምን? ሁሉም ቤተ እምነት የፕሮቴስታንት ቤተ እምነት አስቀምጥልኝ። ይሄ እያወሩ ያለሁት በደንብ ይሰመርበት። የፕሮቴስታንት ቤተ እምነት በራሱ ቤተ እምነታዊ ያስተምሮ ጉዳይ ላይ አተኩሮ የሚሰራ ከሆነ አዘንድ ኦፍ ዘ ዴይ ሊፈጠር የሚችለው ነገር ፔንቴኮስታሉ ፔንቴኮስታል ሆኖ ይቀጥላል። ሜኖናይቱ ሜኖናይት ሆኖ ይቀጥላል። ሉትራዊው ሉትራዊ ሆኖ ይቀጥላል። ዊዝሊያኑ ደግሞ ዊዝሊያን ሆኖ ይቀጥላል። ሁሉም በራሱ ቤተ እምነት ይቀጥላል። ሶ ይሄ የሪፎርም ለዚህ አንድነት ፈረሰኝ ያልከኝ ነው። ኖ አንድነት አልፈረሰም። እንዴት ነው እየተረዳኛል? አለየ ብቻ ይቀጥላል ካልከኝ አንድነቱ ቤተ እምነታዊ አስተምሮ ነው እያልኩ ያለሁት። ቤተ እምነታዊ አስተምሮ ሁለት ነገር ላይ ዮኒ በደንብ ማለት ነው። በዚህ ጋር ኧረ በደንብ እያዳመጥኩ ነው አባቴ። መጨረሻ ላይ እኮ ነው ሐሳቤን የሰጠሁት። ኦኬ ቤተ እምነታዊ አስተምሮ ቤተ እምነታዊ አስተምሮ ዲኖሚኔሽናል ዶክትሪንና አስምርልኝ የጋራ የሚያደርጉ አስተምሮቶች የተለያዩ ናቸው። እኛን የሚለዩን በፕሮቴስታንት ስር ያሉ ቤተ እምነቶችን የሚለዩን ቤተ እምነታዊ አስተምሮቶች ናቸው። የጋራ ደግሞ የሚያደርጉን አስተምሮቶች አሉ። ከነዛ መካከል አንዱ ቅድም አንስቼ ያላለው በ66ቱ ቅዱሳት መጻሕፍት የበላይ ባለስልጣንነት ሁሉም የወንጌል አማኞች ፕሮቴስታንቶች ያምናሉ። ይሄ ጋራ ያደርገንም ይሄ አንድ ያደርገንም በዚህ አቅጣጫ አንድነቱ በምን የጋራ በሚያደርጉ ልዩነቱስ ቤተ እምነታዊ በሆነ ጉዳይ የኛ ቤተ እምነታዊ ጉዳይ የምንይዝበት ልክ አለ። ሌላውም በፕሮቴስታንት ውስጥ ያለ ቤተ እምነት የሚይዝበት ልክ አለ። ሶ ይሄ ነው መታየት ያለ ቤተ እምነታዊ አስተምሮና የጋራ የሚያደርግ አስተምሮ የተለያዩ። አሁን ለምሳሌ ካውንስሉ ልውሰድልን። ለምሳሌ በካውንስሉ ውስጥ መካነ ኢየሱስ አለ፣ ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ ገነት አለ፣ ሌሎቹም አሉ እና አማድ አስተምሮቶች የሚባሉ 7 አማድ አስተምሮቶች አሉ። ከነዛ 7 አማድ አስተምሮቶች በተጨማሪ የቤተ ክርስቲያን የእምነት ክሪዶች የአትናቴዎስ የእምነት መግለጫ፣ የሐዋርያት የእምነት መግለጫ የሚባሉ የኬልቄዶንያ የእምነት መግለጫ እንዲሁም ደግሞ 5ቱ ሶላዎች በእነዚህ ጉዳዮች ላይ የጋራ አመለካከት አለን ተብሎ በካውንስሉ ስር ሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት ሁሉ በጋራ ተሰባስበው ትመለከታለህ። አየህ፣ የጋራ በሚያደርግ ጉዳይ ላይ በጋራ ይቆማሉ ማለት ነው። ቤተ እምነታዊ በሆነ ጉዳይ ላይ ግን ትልቅ ልዩነት አለ። ሶ መካነ ኢየሱስ ኮንፌሽናል ሉትራን ስለሆነች ከሌላ የወንጌል አማኝ ቤተ ክርስቲያን የሚመጣ ሰባኪ ቤተ እምነታዊ ማንነቷን እስካላወቀ ድረስ መድረክ መጋራት አለበት የሚል ኢንፕሪንሲፕል የተቀመጠ ነገር መኖር የለም። ደግሞም ይሄ አፕሪሺየትም የሚደረግ ነገር አይደለም። ሶ ዊ አር ኢን ዘ ዌይ ኦፍ ኢን ዘ ጆርኒ ኦፍ ሪፎርሜሽን ማለት ነው። የዚህም ቡድን ስራ አንዱ ይሄ ነው። በዚህ መንፈስ ተረዳው። ስለዚህ ማመቻመች የለም ለማለት ነው። ቴንክ ዩ። በዚህ መንፈስ ተረዳው። ዮኒ ድል ትሰጠኛለህ? አንድ ሁለት ነገር ብቻ ልበልና እዚሁ ኢዮስ ያለው ላይ ልጨምር። ያው ቤተክርስቲያን ካወጣችሁ መመሪያም አንጻር ምስዋኳንና ወይም ደግሞ አልተርና ፑልፒት ፌሎሺፕ ከሌሎች ጋር እንደማታደርግ አስተምሯን ሳይሸራረፍ ከሚቀበሉት ጋር ነው እንደምታደርግ ያስቀመጠችው። ይህ ማለት ለምሳሌ አሁን አንተ ቅድም ስትጠቅሳቸው የነበሩ ትምህርቶችንም የሚያጠቃልል ቤተክርስቲያን አምንበታለሁ ብላ ወይም በቡክ ኦፍ ኮንኮርድ ላይ የተቀመጡትን ነገሮች አምናለሁ ሉተራዊ ነኝ ብላ ስለያዘች ከዛ አንጻር ቤተክርስቲያን በዛ ነው የምትገለጸው። ስለዚህ ያንን የሚነካባትን ደግሞ አትፈልግም፣ ወይም ደግሞ ያንን የሚጋፋ ነገር ምንም አይነት ነገር በእንትኗ አታስቀምጥም። ግን ያው አሁን ካለው ነባራዊ ሁኔታ ወይም ደግሞ አሁን ላይ መሬት ላይ ካለው ነገር አንጻር መረዳት መቻል አለብን ያለውን ነገር። ይሄን ጉዳይ እኛ አይደለንም አሁን ላይ መፍታት የምንችለው፣ የሚያልቀው በአመራር ደረጃ ነው። ግን እኛ ያለን ሀሳብ ስናስቀምጥ ከመመሪያውም አንጻር እያስቀመጥን ስንሄድ ግን እንደዚህ አይነት ነገሮች የሚያስኬዱ አይደሉም። ኦብቪየስሊ ለምን ያው እኛ የያዝነው መሰረተ እምነት አለ፣ ሌላውም የያዘው አለ። ግን አንድ ላይ መስራት የሚለው ሀሳብ ሲመጣ እዛ ቤተክርስቲያን ውስጥ አይደለም፣ የራሳችን ኮንግሪጌሽን ውስጥ አይደለም፣ ከሌላው ጋር አብሮ የሚሰራበት ሚንስ አለ። ውጭ ላይም አብረው የሚሰሩ ነገሮች አሉ።
እዛ ላይ ነው አሁን አንድነቱንም እያተኮርን ያለ ነው። ፕላስ ደግሞ እኛ የወረስነው ነገር አለ ላይክ የወረስነው ነገር አለ ኔሴንስ አሁን እኛ ከካቶሊክ ነው እንትናቸው የሚመዘዘው። ከዛ ደግሞ ሌሎች ወንጌል አማኞችም እንደዛው አላቸው የራሳቸው ሩት። ስለዚህ ቅድምም ብየዋለሁ እንደ ክርስቲያን ሼር የምናደርጋቸው ነገሮች አሉ። የሆነ ፖይንት ላይ የሆነ አግሪመንት አለ ሁሉ አንድ ቤተ እምነት ውስጥ ሳይሆን የተለያየ ቸርች ውስጥ ሆኖ ግን የምትመሳሰልበት ነገር አለ። ስለዚህ እዛ ላይ ላይክ አለን የሆነ የምንመሳሰልበት ነገር አለ። ልክ አሁን እኛ ሳክራመንታችን ወይም ደግሞ ቅዱስ ሚስጥራቶች ወይም ስርዓታችን ያለባበስ የቅዳሴ ስርዓቱ ወደ ኦርቶዶክስ ወደ ካቶሊክ የሚያገናኘው ነገር አለ። ከዛ ኢዮሲ ቅድም ሲል እንደነበረው ከ66ቱን ከመቀበል የመጽሐፍ ቅዱስ በላይነትን ከማመን ከአምስቱ ሶላዎች ጋርም በተያያዘ ደግሞ ከወንጌል አማኞች ጋር የምንመሳሰልባቸው ነገሮች አሉ። ከወንጌል አማኙም ከታሪካዊ ክርስትናም ከቀደምት አብያተ ክርስቲያናትም የምንወርሰው ነገር ስላለ ሁሉም ደግሞ አለው እንደዚህ አይነት ካራክተር አለ። ሁሉም ወጥ ሆኖ የራሱን መንገድ ይዞ ብቻ የሌላውን ነገር ጥሎ ብቻ አይደለም ያለው። ሁሉም የተወራረሰው ነገር አለ። አንዱ ጋር ያየኸው ነገር ሌላው ጋር በተለየ ሚንስ የምታይበት ነገር ይኖራል። ሲቀጥል ደግሞ የመጨረሻው ነገር ቃሉ ሚንስ ኦፍ ግሬስ ነው ለኛ። ቃሉና ቅዱስ ሚስጥራቱ ሚንስ ኦፍ ግሬስ ናቸው። ስለዚህ ሌሎቹንም የምንቀበልበት ምክንያት አንደኛው ቃሉንም ስለያዙ ነው። ሚንስ ኦፍ ግሬስ ጸጋ መቀበያ መንገድም ነው ብለን ስለምናምን ቃሉን የያዙትንም አክሰፕት እና ለዛ ነው ሌሎች ስላሴ አማኞችን የምንቀበል። ግን የቅዱስ ሚስጥራቱ ኤፍኬሲ ወይም ደግሞ ጸጋን መቀበል ዲፔንድ የሚያደርገው ሰውየው ላይ አይደለም። ለምሳሌ በጥምቀት ብንወስድ አጥማቂው ላይ አይደለም። ቅዱስ ሥርዓቱ ላይ ብንወስድ ቅዱስ ሚስጥሩን የሚፈጽመው ካህን ላይም አይደለም። የኛ እምነት ላይም አይደለም። እኛ ስላመንን ስላላመንን አይደለም ቅዱስ ሚስጥራቱን ውጤታቸውን የምንቀይረው መስራታቸው ከመስራት አናቆማቸውም። ከእግዚአብሔር ወደኛ ነው እንጂ ከኛ ወደ እግዚአብሔር ስላልሆነ በቅዱስ ሚስጥራቱ። ስለዚህ የመጀመሪያው ነገር የምናወራው ወርድስ ኦፍ ኢንስቲትዩሽን ወይም ደግሞ ጥምቀት ጌታችን ሲያዝ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ተናግሯል። ስለዚህ ስላሴ አማኝ ውስጥ ያሉት ደግሞ ያንን ፎርሙላ ተጠቅመው ደግሞ ስለሚያደርጉ ያንን ቫሊድ ነው ብለን እንቀበላለን። ስለዚህ ቤኔፊቱን መቀበል ካልፈለገ ወይ በክርስቶስ የማያምን ከሆነ በጥምቀት በኩል የሚመጣውን ቤኔፊት አያገኝም እንጂ ላይክ ክርስቶስን አምኖ የተጠመቀ ሰው ቢሆን ጥምቀት ለድነት ብሎ እንኳን የማያምን ቢሆን ያ ሰው ድነቱ እዛ ላይ አይደለም የሚመሰረተው። ግን በክርስቶስ የማያምን ከሆነ ክርስቶስ ለእኔ ሞቶልኛል ብሎ የማያምን ሰው ከሆነ በዛ በኩል ያለውን ቤኔፊት አያገኝም። ለምን? እምነቱ ራሱ እግዚአብሔር ላይ የተመሰረተ ስላልሆነ ያንን ነገር ወይም በጥምቀት በኩል የሚመጣው ነገር አያገኝም። ግን ዋናው መሰረት ምንድን ነው? የተስፋው ቃል ወይም ፕሮሚሱ ላይ ነው የሚንጠለጠለው የሳክራመንቶቹ ኤፊኬሲ። ስለዚህ በቃሉ በኩልም የሚሰጥ ጸጋ እንዳለ ስለምናምን ከዛ በቅዱስ ሚስጥራቱም ደግሞ በኩል የሚሰጥ ጸጋ ስላለ ለዛ ነው ቅዱስ ሚስጥራቱ ኢንፈሳይዝ መደረግ አለባቸው ነው የኛ ሀሳብ። ሌላኛው ደግሞ ድነትን ለሆነ ግሩፕ አይደለም የሚሰጠው። ቅድም ዲቫን ብሎታል። እኛ አይደለንም ድነትን የምንፈቅደው፣ አንተ አልዳንክም አንተ ድነሃል የምንለው። እሱ የመንፈስ ቅዱስ ስራ ነው። ሰውን በፍሬው ነው የምታየው። ሰውን እየሄደ ካለበት የቅድስና ጉዞ አንጻር ድነቱን ልትናገር ትችላል። ደግሞ ድነት የሚብራራበትም ወይ እኛ ጋር ትንሽ ሰፋ ያለ ነገር ስለሆነ ትንሽ ለየት ያለም ነገር ስላለው ከሌላው አንጻር። ስለዚህ በቃሉ በኩል ጀስቲፊኬሽንም ራይቸስነስንም መቀበል ስላለ ያንን ወንጌል አማኞቹም በዛ በልኩ ይቀበሉታል ብለን ስለምናምን ያንን እንቀበላለን። ኦርቶዶክሱም ካቶሊኩ ጋርም እንደዚህ አይነት ነገሮች ስላሉ ከዛ አንጻር በኦርቶዶክሱም በካቶሊኩም በወንጌል አማኝ ውስጥም የዳነ ምዕመን ይኖራል። ግን ካቶሊክ ነው ኦርቶዶክስ ነው ወንጌል አማኝ ነው የዳነው የሚለው ጥያቄ ጋር ሲመጣ እዛ ጋር መመለስ የማንችለው ጥያቄ፣ እሱ የእግዚአብሔር ስራ ነው የሚሆን። እኛ ግን መመለስ የምንችለው ምንድን ነው? ፊት ለፊታችን የሚያጋጥመንን ሰው የምናውቀውን ሰው ድኗል አልዳንም ለማለት እንችላለን። ግን ከአስተምሮ አንጻር ሌሎቹን የምናይበት መልክ አለ። እንደ ሉትራን ሄትሮዶክስ ቸርቾች ናቸው ወይም ደግሞ ልክ የሆኑበት ነገር አለ፣ ግን ሙሉ በሙሉ ተሳስተዋል መናፍቅ ናቸው ብለን አንናገር። ስለዚህ ያ ዲስቲንክሽን በደንብ መጠበቅ አለበት። የሚያመሳስሉ ነገሮች እንደ ክርስቲያን ደግሞ ብዙ ነገሮች ስላሉ ያንን አስጠብቆ መቀጠል
ከዛ የቤተክርስቲያንን ትራዲሽንና አካሄድ ስርዓት ጠብቆ ደግሞ በዚህ በኩል መሄድ በጣም ወሳኝ ነገር ነው። ስለዚህ አልታርና ፑልፒት ፌሎሺፕ ከማንም ጋር ቅር እያለኝ ነው። እኔ በጣም ይቅርታ፣ በጣም ቅር እያለኝ ነው። ቅሬታዬ ምንድን ነው? ህፃን ልጅ የሚመልሰው ጥያቄ ነው የጠየቅኩት። ብዙ የተዘበራረቀ ኮንፊውዝድ የሚያደርግ ምናምን አይደለም። በደህንነት ትምህርት ላይ ተለያይተ ምን አይነት አንድነት ነው የምታወራኝ? ምን አይነት የደህንነት ትምህርት ላይ ኮምፕሊትሊ የተለያያችሁ ናችሁ? ሀው እንዴት አንድ ትሆናላችሁ? ቴል ሚ ንገረኝ። በቃ ሲምፕል ዛት ኤክስፕላኔሽኑን ቶ እስካሁን ሳዳምጣችሁ ነበር። ሜክ ሲምፕል። በደህንነት ትምህርት ላይ አንድ ናችሁ ወይስ አይደላችሁም? ካሉን ካደለንም በቃ ተለያይታችኋል። ምንም የምታመቻመቸው ነገር የለም። ለምንድን ነው ይህን ያህል ሰዓት ሙሉ ሳዳምጣችሁ ነበር? ራሳችሁንም ታዘቡት። ቢመን ብራ ቴል ሚ ዋት ኢት ኢዝ ጀስት ቴል ሚ። በደህንነት ትምህርት ላይ በዋናው ትምህርት ላይ ከፍተኛ ልዩነት እያለ ምን አይነት አንድነት ነው የምታወራኝ? ለምንድን ነው የምታድበሰበሱት? እንለያያለን በደህንነት ትምህርት ላይ አትለያዩ? ትለያያላችሁ እኮ ብራ፣ ኮምፕሊትሊ ትለያያላችሁ። የምትለያዩትን ነገር ለምን በዚህ በኩል በዚህ በኩል በዚህ በኩል ልታደባብሱኝ ትሞክራላችሁ? ዋይ ዩ ዱ ሚ ላይክ ዳት? ህፃን ልጅ አይደለሁም እኮ እኔ። ትንሽም ቢሆን እድሜ ቆጥረናል። ምናልባት በመጽሐፍ ቅዱስ ንባብ ልትበልጡኝ ትችላላችሁ። አንድ ነገር ግን የማትበልጠኝ የምነግርህ እኔ ላይ አራድነት ባትጫወቱ ደስ ይለኛል። ናና ንገረኝ። በደህንነት ትምህርት ላይ አንድ ናችሁ አይደላችሁም? ቴል ሚ ዳት ሲምፕል ዳት ናችሁ ወይስ አይደላችሁም? የደህንነት ትምህርታችሁ ላይ አንድ ካልሆናችሁ አንድ አይደላችሁም። ዩዳን የተበታተናችሁ ናችሁ ብዬ ደመድመዋለሁ። ይሄን አጭር አድርጋ አስረዳኝ። የደህንነት ትምህርት ላይ ከፔኔኮስታል ጋር አንድ ናችሁ ወይስ አይደላችሁ? ሲምፕል ኮስችን። ናችሁ ወይስ አይደላችሁ? በደህንነት ትምህርት አንድ ናችሁ ወይስ አይደላችሁ? አትደባብሱት። ይህን ሁላ ጣራ የምትዞሩት ዝም ብዬ በትዕግስት በጨዋነት ሳዳምጥ ነበር። ይሄን ግን መልሱልኝ። ካልፈለጋችሁ ሰው መውረድ ትችላላችሁ። ቅድም እኮ ብይክ ነበረ ዮኒ ኮንፌሽኑ መሰረት ሄድን አንደለም በደህንነት ትምህርት ላይ ናችሁ አይደለም? ሲምፕል መልስ አይደለም። ታንክ ዩ ዳትስ ኦል አም አስኪንግ። ይሄን ሁላ መሽከርከር አይገባንም። በደህንነት ትምህርት ላይ አንድ ካልሆናችሁ አይደላችሁ ነው። የእናንተን ትምህርት ማስተማር ትችላላችሁ። አለቀ። መዋጮ አታርጉት። እምነታችሁን ከዚያም እያረጋችሁ አታርጉት። ራሳችሁን የቻላችሁ ማንነት ይዛችሁ ማስተማር የምትችሉትን ማድረግ ትችላላችሁ። ለዚህ ደግሞ እግዚአብሔር ረዳችኋል። ይህንን ነው እኔ የማምነው። ስለዚህ አንድ እንዳልሆናችሁ ከነገርከኝ በደህንነት ትምህርት ላይ ሌላው ፉርሽ ነው ማለት ነው። በሌላ ተስማማ አትስማማ፣ ዋናው መዳን ላይ ነው። መዳን ላይ ካልተስማማ በፈለግከው ብትስማማ እንደ ጓደኛ ብታይኝ እኔ አንድ አይደለንም ብዬ መሰክርልሃለሁ። ይኸው ጨረስን እኮ። መጮህ አልነበረብኝም። በዚህ ደረጃ ባልናገር ደስ ይለኝ ነበር። ትክክል ነው ዮኒ። ትንሽ ቀደም እንዳልኩ ከመሬቱ ጋር ያለውን ጋፕ ብዬ ነበር አይደል? አንደኛው ወደዚህ ፕላትፎርም የመጣ ነው እንትን ነው እሱ ነው ለማስረዳት ኢዮስም እየሞከረ የነበረው እንጂ ሌላ ነገር አስበው አይደለም። አሁን እዚህ ላይ ሌላ ነገር አውርተን ከመሬቱ ጋር የተለያየ ነገር ሲሆንብን አላ ለሰውም ትክክል ስለማይሆን ለሰው አስበው መሬቱ ላይ የተለየ ትምህርት ነው ያለው። እንዲ አሁን አም ኮንፊውዝድ። መሬት ላይ የተለየ ትምህርት፣ እዚህ ጋር የተለየ ትምህርት ነው ያለው። ና እንደዛ ሳይሆን ምዕመኑ ተቀላቅሏል ብዬ አልነገርኩም። በአንድነት ነው ያለው። ዝም ብለው ስለደበላለቁት። ስለዚህ ልዩነታችን ውበታችን የሚባለው ነገር እንደ አንድ ሀገር አሁን ብሔር ብሔረሰብ ልዩነታችን ውበታችን እንደሚለው የእናንተም እምነት በልዩነት ውበት አለን ብላችሁ ነው አንድ ያደርጋችሁ። በድህነት ትምህርት አንድ ሳትሆኑ። ቆይ አንዴ ቅዱስ አንዴ ዮኒ አንዴ እንረጋጋና ኢዮሲም ቅድም ጀስትም ምናልባት እንዴት እንደተረዳው ባላቀም ኢዮሲም ጀስትም ዴቭም ነግረዋል ያለውን አስተምሮ ልዩነትና አንድነት። በተለይ ደግሞ ኢዮሲ በደንብ አድርጎ ያስቀመጠ መሰለኝ ለማብራራት ሞክሯል። ከዛ አንጻር ብታየው ምናልባት ፉሊ ያንን ነገር እንትን ካላረግ ሌላ ጊዜ እንደገና በተመሳሳይ ሁኔታ ብንመጣና ብንነጋገር ይሄን ብናልፈው፣ ሌላ ጥያቄዎች ካለ ደግሞ ብናደርግ ደስ ይለኛል። ዮኒ በዚህ እንትን ብናደርግ ዋናው እኮ
የነገራችሁኝ አሁን ገብቶኛል። አሁን እኮ ተገለጠልኝ። ቀድምም ይህን ብትለኝና እኮ ብንጨርሰው was very simple። የደህንነት ትምህርት ላይ አንድ ሳትሆን ሌላ አንድነት ሊፈጠር አይችልም እያልኩ ነው። ስተተኛ ነህ ካላችሁኝ ስተተኛ ነህ በላይ። የደህንነት ትምህርት ላይ አንድ ማያደርግ ከሆነ አንድነት ልትፈጠር የምትችልበት እምነት የለም። ገባ? ሙስሊሙ ጋር ብትሄድ የደህንነት ትምህርቱ ላይ የሙስሊም እድንበታለሁ ያለውን ነገር ካልተቀበልክ ሙስሊም አይደለም። ሌላው ጋር መሄድ አያስፈልግም። አንድ ነገር ዮኒ ምናልባት ኢዮሲ ይጨምር ይሆናል እንጂ እኛ ድነትን በክርስቶስ በማመን በጸጋ በእምነት ነው። ይሄ ደግሞ የሁሉም የፕሮቴስታንት በተለይ ደግሞ አሁን በካውንስሉ አንድ የሚያደርገን ነገሮች ብሎ ኢዮሲ ብዙ ከጠቀሰው አንዱ ነው። ስለዚህ እኛ ድነትን በዲኖሚኔሽን አንወስንም። ስለዚህ ከዚህ አንጻር በደንብ ያብራሩት መሰለኝ። አንተ ደግሞ አሁን እየፈለክ ያለክበት አንተ በምትፈልገው መልኩ ነው አይደለም የሚለውን ነገር ነውና ያንን ደግሞ ማለት እንደማንችል ዮሲም ጀስትም እኛ የድነት አስተምሯችን በዲኖሚኔሽን ላይ የተመሰረተ አይደለም። አንድ ሰው የሚድነው በክርስቶስ በጸጋ ሲያምን ነው የሚለው። ይሄ በዚህ የእምነት እንትን ላይ ተመሳሳይ የእምነት አቋም አለን ሁሉም በካውንስሉ ያሉት የቤተክርስቲያን አባላት። ስለዚህ ከዚህ አንጻር ወስደህ ቅድም በተነሱት ጥያቄዎች ላይ ብናልፈው ደስ ይለኛል። መልካም። አይ አልፈዋለሁ። ሌላ የምትጨምሩት ነገር ካለ ነገሩኝ። ጥያቄ ከሌሎች ሰዎች የምትቀበሉ ከሆነ እናንተ የምትሉትን ሰው እናንተ አስገቡና አሚቾ ሞር ከዚህ በኋላ ዴቭ ኢዮሲና ጀስት ቢያወሩ ደስ ይለኛል። ሁላችንም ጊዜ ከምንወስድ እንደዛ ብናደርገው ጥሩ ነው። መልካም። ዮኒ ሀሳብ ነበር እንትን ፔንቴኮስታሎች ኮንፌሽን የላቸው ላይክ እንደ አሁን መጽሐፍ ስምምነት እንደሚባለው ቡክ ኦፍ ኮንኮርድ ወደዛ መሄድ የለብንም። ዴቭ ኢዮሲና ጀስት ብቻ ከዮኒ የሚነሱትን ጥያቄዎች ቢመልሱ ጥሩ ነው። ብዙ ጊዜ የሄደም ስለሆነ ዮኒ እንደዛ ብናደርግ ደስ ይለኛል። እኔ ጥያቄ መጠየቅ የሚፈልግ ሰው ካለ ከዚህ አሁን ከተነሳው ውጪ እንቀበላለን። በተረፈ የመዳን እንትናችን ላይ ሁላችንም የምንስማማበት በመዳን በኢየሱስ ክርስቶስ በማመን በጸጋ ነው፣ አለቀ። ከዚህ በተረፈ ሌሎች ጥያቄዎች ካሉ እንቀበላለን። ዮኒ with the due respect አይ እናንተ የምትፈልጓቸውን ሰዎች ማስገባት አስገባለሁ። እናንተ የምትፈልጉት ሌላው ብዙ እንትን እንዳይላችሁ ቃን እንዳይሉ የሆነ እናንተ የምትሉት የሆነ ሰው ካለ ሌላ ጊዜም ስትወያዩ በፍቅር የምትወያዩት ሰው ካለ ቢገባ ደስ ይለኛል። ለምን ሌላው አንዳንድ ነገር ሊል ስለሚችል ማለት ነው። ገብቶኛል። ግን እኛ በአስተምሯችን ምንም እንትን አንልም። አንተ የምትፈልገው ጥያቄ ካለ ከአንተ እንቀበላለን። መጠየቅ እኔማ ተውኩት አባቴ። እኔ ትንሽ ሊያስደብራችሁ ስለሚችል የመጀመሪያም ጊዜ ስለሆነ የተገናኘ ነው። ስቶሪ ምናልባት ስሜታዊ ካረገኝ ለምን ቁጭ ብዬ ሳዳምጥ ስለነበረ ያንን ነገር ተደጋጋሚ ወደ ፖይንቱ ስላልተመጣልኝ ያ ነገር ትንሽ ቀር ብሎኝ ትንሽ እንትን ስላልኩ ነው። ኤኒዌይስ እናንተ የምታስተምሩ ካለና ከታች የምትፈልጉት ሰው ይሄ ሰው ይግባ ካላችሁ አንድ ሰው ገብቶ መጠየቅ ይችላል። የተወሰነ ጥያቄ አንድ ሁለት ሶስት ጥያቄዎች እንቀበላለን። ማንም ሰው ቢገባ ችግር የለም። መግባት የሚፈልግ ካለ አስገባለን። ያው ሰዓት እዚህ እኛ ጋር ሄዷል። ኦልሞስት 3 የሆነ ነው። ስለዚህ ከኦርቶዶክስ ሲሆን ከፔኔኮስቶ ከየትኛውም መግባት ይችላል። ከየትኛውም ይሁን ከየትኛውም ከሆነም ግን ያው ባስተማርነው ትምህርት ላይ ነው መሆን ያለበት። ይሄኛው ከእንትን ውጭ ስለሆነ ነው። ባስተማራችሁት ላይ